ዋትሳፕ ፒፕል እንግዲህ እንዴት ናችሁ? እንኳን ወደ አይጨዋታ ሲዝን 1 ኤፒሶድ 8 በሰላም መጣችሁ። ዛሬ እንደተለመደው ከካሜራ ጀርባ ናቲ አለ። እንዴት ናችሁ? እንደን the one and only ሮቢ አለች። በዚህ አጋጣሚ ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ ማድረግ እንዳትረሱ። የዛሬውን እንግዳችን እንዴት ነው ኢንትሮዲዩስ የምናደርገው? ናቲ ጆኒ ጁጂትሱ ዳንዲ ፊትድ ይላል። ዌልካም ብለናል። ዌልካም እንዴት ነሽ ጆኒ? አለሁልሽ ብሮ። ፒስ ነው አለን። ኤቭሪቲንግ ጉቺ። ኤቭሪቲንግ ኢዝ ፐርፌክት። እንግዲህ በመከራ እኔ ገርል ፍሬንድን ስጀነጅን እንደዚህ ጊዜ አልፈጀብኝም። በስንት መከራ ጆኒን አግኝቼዋለሁ። እንግዲህ ዛሬ እሷን ባንዴ ነው ያገኘኋት። አስለፋሽን፣ ደጅ አስጠናል። ቢዚ ነበርካ? things have been በጣም hectic lately። አሁን የተረጋጋ ነው። ተረጋግቷል። አስነካኝ ጆኒ። ከቤልቱ ነው የምንጀምረው። ይሄን ዝም ብሎ ሰው አይነካውም ወይስ ይቻላል? usually ፋይተር ካልሆንክ አይሆንም። you got to pay for dinner first። አይወላችሁ ኢትዮጵያን ፋይቲንግ ቻምፒየን ይላል ጆኒ። እስከዛሬ ድረስ በጣም ረጅም ጊዜ ፋይት አድርጓል። አንድ ፊትድ ለዚህ ቤልት ደግሞ መወዳደር ይችላሉ ማለት ነው አይደለ? ብዙ ወጣቶችን ኢንካሬጅ እናደርጋለን። መንገድ ላይ ካገኛችሁኝ anywhere ይሄን ቤልት ማሸነፍ ከፈለጋችሁ ቻሌንጅ። ጥያቄ ስትሪት ፋይት አድርገህ ታውቃለህ? ስትሪት ፋይት አጋጥሞ ያውቃል? ኧረ እኔ በጣም ፒስፉል ነኝ አንጂ እንትን ብሎ አያውቅም። በጣም ብዙ ስትሪት ፋይቶች ከመጀመራቸው በፊት አክሽፌ ያውቃለሁ። የምርህን ነው? ሰዎቹ ጓደኞች ያደርጋቸዋሉ ምናምን። ራስህ I swear ከአንተ ጋር አጋጥሞ ይጣሉ ይመጣሉ ምናምን፣ ግን በቃ ዴስክሌት ታደርገዋለህ የሆነ መጥፎ ቦታ ላይ ሳይደርስ። አንዳንዴ የሆነ ጫፍ ጋር ደርሰህ ትመለሳለህ። ግን ብዙ ጊዜ ግን ትክክለኛ የኖርማል ጸብ ውስጥ ገብተህ አታውቅም። I try to avoid it በምችለው አቅም ላለመታሰር። እግዚአብሔር ሲጠብቃችሁ ከዚህ ፋይት yes በጣም አሪፍ አይጨዋታ ቁጥጥር ውስጥ ነው ያለው ዛሬ። ladies and gents አይጨዋታ ተከራይተናል። እሺ ከፋይቲንግ ኬሪየር እንጀምራው። ሴግመንታችን የሚሆነው የመጀመሪያ ሴግመንታችን ፋይቲንግ ኬሪየር እንዴት ጀመርክ፣ ለምን ጀመርክ ከሚለው ይሆናል። ፋይቲንግ ኬሪየር በብራዚሊያን ጂጂትሱ የጀመርኩት። እሺ I was working at radio at the time and then አንድ ገስታችን የሆነ መጽሐፍ ሪቪው ታደርጋለች ቲክቶክ ላይ እና እንግሊዝኛ መጽሐፎችን ወደ አማርኛ መጽሐፍ ቀይሮ ቤዚክሊ ትራንስሌት ማድረግ ነው። ሺ had like አሪፍ የሆነ ፎሎዊንግ ሶ ኢንተርቪው እናድርጋት ምናምን ብለው ፕሮዲውሰርስ ሲጠይቋት ኢቲቪ ነበር የምንሰራው እና they found out that she did jiu-jitsu። እሺ ሶ ልክ እንደመጣች እኔ ነበርኩ ኢንተርቪውን ያደረግኩት። during the lunch she told me about the price የትሬን እንደሚያደርጉ ምናምን አርብ ነገረችኝ። Sunday I was registered and then 1 month after that I quit my job በሬዲዮ ስቴሽን ውስጥ ያለውን ስራ። then immediately go full time የምር ነው። ከአሰልጣኝ ኦማር ጋር ተዋወቅኩ። ሶ ኢንተርቪወር ነበርክ መጀመሪያ? ኢንተርቪወር ነበር። ሶ I could be a champion ማለት ነው። እኔ after 2 years ምናምን 3 years ምናምን exactly ኢንተርቪው ማድረግ ጀምረህ ፋይተር you just can switch like this እኮ like አሁን አንተ በዚህ አጋጣሚ ነው በቃ ከስፖርቱ ጋር ኢንትሮዲዩስ የተደረከው ምናምን ነገር። I mean የገባሁበትን ማርሻል አርት አድቫንቴጅ ሰጥቶኛል። መጀመሪያ ላይም ማርሻል አርት እንትን ነበር ማለት ነው። because I knew በቃ ኢትዮጵያ ውስጥ አዲስ ስለሆነ ስፖርቱ አንዴ ደግሞ አንተ ሄድ ስታርት ካለ like የ1 ዓመት የ2 ዓመት የ3 ዓመት አንተ ካላቆምክ በስተቀር it's very hard to catch up because አንተም ሁሌ እየተሻሻልክ ነው የምትሄደው። so ቀደም ብሎ እዚህ ማርሻል አርት ላይ ኢንቨስት ያደረገ ፕራክቲሽነር will be able to have በጣም ብዙ value once ይሄ ማርሻል eventually it's inevitable popular እንደሚሆን። ኢትዮጵያ ውስጥ happen እያደረገ ያለው ነገር አሁን የተለያዩ አይነት ሀገሮች ውስጥ 25 years ago 15 years ago 10 years ago already like exactly the same way አልፏል። like exactly copy paste ማለት ነው። like UFC 1 መጀመሪያ ሲመጣ what happened in Ethiopia on April 25 happened almost 30 years ago like exactly the same way but you know you just have to study history to see ወዴት እየሄድን እንደሆነ። ከዚህ በኋላ የምንሄድበት ቀሪው መንገዳችን is very predictable so እኛ በቃ እሱን ትራክ አድርገን we're just trying to catch up
already በቃ from with what we believe will be successful. So like choosing jiu-jitsu or grappling as a martial artist በአሁኑ ሰዓት ኢትዮጵያ ውስጥ is like investing in Bitcoin back in the early 2000s. በጣም አሪፍ የሆነ ዲቪደንድ ይኖረዋል። So what's the advantage like ጥቅሙና ዲስአድቫንቴጁ መጀመሪያ ገና እየተነሳ ያለ ስፖርት ላይ ምናምን ነገር እንግዲህ አሁን በዚህ ደረጃ ፖፕ ማድረጉና ምናምን ነገር በጣም እንትን ማለቱ አድቫንቴጁና ዲስአድቫንቴጁን በደንብ አንተ አሁን ኦልሬዲ አንደርስታንድ ከምታደርግበት ነገር ኤክስፕሌን አድርግልንና as much as possible ደግሞ ተመልካቾቻችን አማርኛን የሚወዱትና አማርኛ ላይ ትንሽ እንትን በይልና ከዛ ጥቅሙና ጉዳቱ አሁን ይሄ ገና አሁን እየተነሳ ያለ አቴንሽን እየተሰጠው ያለ ስፖርት ምናምን ነው እና እስቲ አንተ ካንተ ፐርስፔክቲቭ ምን ይመስላል? ግራፕሊንግ as a martial art MMA ላይ በተለይ በጣም ብዙ አድቫንቴጆች አሉት። one being defensively it's the most effective one. አሁን የግራፕሊንግ ትልቅ ዊክነስ ከዊክነሱ ብጀምር because most martial artists አሁን ኢትዮጵያ ውስጥ አክሴፕት ማድረግ ያለባቸው ነገር አለ። ስለ ማርሻል አርታቸው ድክመት ስታወራ በጣም በቃ ኦፌንድድ ይሆናሉ and every martial art ድክመት አለው like ስለኛ ማርሻል አርት ድክመትም ቁጭ ብለን በኮንፊደንስ ማውራት እንችላለን። it's only when you know ድክመቱን ስታውቀው ብቻ ነው አንተ ጂም ውስጥ ያ ድክመት ማይታየው ማለት ነው። so it's like የጂጂትሱ mistake ይሄ ከሆነ if you avoid those mistakes then የጂጂትሱ ድክመት አንተ ላይ አይገኝብህም ማለት ነው። so you're like a well-rounded martial artist. so like one of the weaknesses of grappling is on from a spectator ከተመልካች perspective it's boring. kickboxing, muay thai and የተለያዩ አይነት የስንዘራ ስፖርቶች ከልጅነታችን ጀምሮ በተለያዩ ፊልሞች ላይ ያየን ያደግ ነው። so ይገባሃል በቃ ሰው ሲሰናዘር ምናምን what's happening ሩሉ ምናምን ሁሉ ነገር ታውቀዋለህ። with grappling ግን exactly ሰውየው በቃ you just see ሁለት ሰዎች ላይ የተላፉ ነው የሚመስልህ። you think በቃ whatever the guy is experiencing የፈለገ ስቃይ ቢሰማው አየር ማጠር መተንፈስ አይችልም ሪቡ የሚሰበር እየመሰለው ራሱ ሊሆን ይችላል። ከተመልካቹ ፐርስፔክቲቭ ምንም አክሽን ይሄ አድሬናሊን እንትን የሚል ነገር የለውም። የሆነ አስደሳች አይደለም። so because of that ብዙ ሰዎች ግራፕሊንግ ፋይት ማየት ግራፕለሮች ፋይት ሲያደርጉ ማየት አይወዱም። another thing so that's the disadvantage. አሁን አዲስ ሶሳይቲውን አዲስ ስፖርት ስታስለምድ ይሄ ነው ዲስአድቫንቴጁ። this is the disadvantage በቃ ህጉን አንደርስታንድ እስኪያደርጉ ድረስ ጁጂትሱ ቢችሉ ራሱ ማለት ነው like በደንብ አድርገው ስፖርቱን አንደርስታንድ እስኪያደርጉት እኔ አሁን ግራፕሊንግ ያለበት የኤምኤምኤ ፋይት ባይ እያንዳንዱ ዲቴል ቁሞም መሬት ላይም ኢቭን መሬት ላይ like more entertaining ነው because እያንዳንዷ ዲቴል ትታየኛለች። ግን ጁጂትሱ ስጀምር የመጀመሪያው 2 ወር 3 ወር ላይ ግን ይሄኛው ፐርስፔክቲቭ ስለሌለኝ probably እኔም እንደሌላው ሰው ቦሪንግ ነው ብዬ ነው የማስበው። so it's just a matter of understanding ምን ጌም እየተጫወቱ እንደሆነ። one of the advantages like grappling I think በጣም energy efficient ነው in a sense that MMA ላይ አንተ በግራፕሊንግ more dominant በምትሆን ሰዓት እና የሰውነትህን ክብደት አጠቃቀም የምትችል ከሆነ every second ሰውየው መሬት ላይ በቆየ ቁጥር more energy ያወጣ ነው እየደከመው ነው አንተ ደግሞ you're basically cooking him በቃ so አንድ ራውንድ ሙሉ አሁን ለምሳሌ መሬት ላይ አድርገህ እየቀጠቀጥከው ግራውንድ ኤንድ ፓውንድ አድርገህ ስታሳልፍ ያ ሰውዬ ካንተ የተሻለ ካርዲዮ ኑሮት ቢገባ ራሱ በትሬኒንጉ ላይ በዛች አንድ ራውንድ ውስጥ ሙሉ የሰውየውን ካርዲዮ ጨረስክበት። አሁን ኪክ የሚያበዛ ሰው ከሆነ የእግሩን ክብደት በሙላ መጨረስ የእግሩን ኢነርጂ በሙላ እንዲጨርስ ታደርገዋለህ ፒን በማድረግ ብቻ። but at the same time ደግሞ ግራውንድ ኤንድ ፓውንድ እያረከው ነው which is በኤልቦ በቦክስ ፊቱን እየመታህበት እየሰነዘርክበት እነዛ በጣም ፔንፉል ናቸው። so it's effective in the sense where አንተ ኢነርጂ ሳታወጣ ወይ ደግሞ ትንሽ ኢነርጂ አውጥተህ እሱን ብዙ ኢነርጂ እንዲያወጣ በመታረግበት ፖዚሽን ውስጥ ትከተዋለህ and at the same time his ability to attack you ከታች ሊሚትድ ነው in the sense በሚቆም ሰዓት ሁለታችሁም መሬት ላይ standing to standing fight ስታደርጉ በጣም ብዙ unpredictable የሆኑ ነገሮች happen ያደርጋሉ። የመጎዳት ቻንስ ከፍተኛ ነው። ሀቢብ ኑርማጎሜዶቭ ካየኸው ሙሉ ከሪሩን አንዴም ራሱ ፊቱ ሳያብጥ ነው ያሳለፈው። grappling based fighter. You look at guys like John Jones, George St. Pierre, grapplers basically በቃ MMA fighters በግራፕሊንግ heavy የሆኑ ሰዎች ለረጅም ዓመት ሎንግጂቪቲያቸው ላይ ራሱ አድቫንቴጅ አለው because
they don't take a lot of hits to the face ቶሎ ይጥሉሃል they finish the fight so ስፖርቱ like አንተ በፈለግከው አይነት መንገድ እንዲሄድ ማድረግ መቻልህ ምናምን አድቫንቴጅ it's about control IQ ነው በቃ ጭንቅላት እንትንም ነው አዎ it's purely just like ጉልበት እና እንትን ብቻ አይደለም luck ያስፈልጋል I mean you need to be athletic you need to be strong of course ግን ለፋይተሩ like ፋይት ለሚያደርገው ሰውዬ it's the best way of winning ምንም ሳትጎዳ ማክሲመም ጉዳት ማድረስ ትችላለህ ኢነርጂንም ሳጨርስ የሰውየውን ኤነርጂ ማስጨረስ ትችላለህ but most importantly ደግሞ you take away የሱን explosive የሆነ power አንድ ሰው ሲቆም ነው explosive መሆን የሚችለው you take him on the ground you break him down to a hip ያ ሰውዬ power የለውም ማለት ነው የመሰንዘር power everything more than 50% diminish ታደርገዋለህ and that's the best way to attack someone from so አሁን እነዚህን በሙሉ ትሬኒንጎች የወሰድከው ያዛን ጊዜ ሳይን አፕ ባረክበት መንገድ ነው ከዛም በኋላ እዛ ቀጥታ ወደ ክላስ ገባ so when I first started Juventus jiu-jitsu ትምህርት ቤት አለ I started Juventus yeah ሰፈራችን ነበር ይገርምሻል really that's where I started ከኛ ትምህርት ቤት ጀርባ ነው ብሔራዊ ነው እዛ Juventus club ማለት ነው ሴንት ጆን yeah it was right there and a month into the sport እዛ ትሬኒንግ ሳደርግ በሳምንት 3 ነበር የምሰራው ሰኞ ሮብ ዓርብ I ran into my coach Omar he now lives in Nairobi but he was preparing helping prepare this guy ወደ ዩጋንዳ ለመሄድ MMA ፋይት ሊያደርግ ሺፋ ይባላል okay እና ከሳንቺስ አካባቢ የሆነ ጂም ተከራይቶ በሳምንት 7 ምናምን በቀን 5 ሰዓት 6 ሰዓት 7 ሰዓት ትሬን ያደርገዋል so he found out that I was interested in that እና እኔ ትሬን አደርጋለሁ ምናምን አለኝ ከዛ በኋላ ሰኞ እስከ ቅዳሜ the whole week ከሳንቺስ ጠዋት 3 ሰዓት እስከ ማታ 10 ሰዓት 4 ሰዓት 9 ሰዓት ምናምን እንሰራለን ከዛ ወተን ደግሞ we walk ወደ ጁቬንቱስ ደግሞ እዛ በሳምንት 3 after the evening እንሰራለን but like 7 times a week when was this ይሄ ማለት ስንት ነው ሁለት like 3 years ago 4 years ago something like that ይሄ ማለት ከሬዲዮ ጣቢያ quit resign ካረከ በኋላ yeah እሺ and then we just went all in we started training every single day financially እንዴት ነበር survive የምታረግ financially I trainers ከሆንክ ድረስ you still spend money I wasn't even a trainer back then because you have to be ችሎታ ያስፈልግሃል train ለማድረግ ሰዓት የሆነ ሌቭል ስደርስ it's like imagine ዶክተር ሆነ በአንደኛ ዓመት ተማሪ ሆነ like you're not going to make money using your intent and jiu-jitsu ደግሞ takes like at least 5 to 10 years የተወሰነ ችሎታ እስኪኖር ለማስተማር but the good thing is እኛ አፍሪካ ውስጥ ነው የምንኖረው so for me it was like only like a year or so where I had to like a year or 2 years where I wasn't able to actually make money doing jiu-jitsu ከዛ በኋላ ግን በቃ the more you do it the faster ትሻሻላለህ በስፖርቱ ላይ በፍጥነት ደግሞ ለሰዎች ቫልዩ መስጠት የምትጀምርበት መንገድ ትከፍታለህ so in a very short time I was able to use የነበረንን opportunity to be able to monetize it after like I'm surprised like I'm very lucky there are በጣም ብዙ ሰዎች financially መቀጠል አቅቷቸው ስፖርቱን ያቆሙ that just በቃ like we can't eat and do jiu-jitsu at the same time nobody knows ስፖርቱ ምን እንደሆነ አሁን ሆኖ እንጂ ተጋነ ነው like imagine back ግራ የገባኝ ነገር what kept you going you know ለምሳሌ ምንም እንግዲህ የሆነ ሲኒየሪቲ ምናምን በጣም በጣት የሚቆጠሩ ሰዎች የአንተ ሰርክል ውስጥ ያሉ ሰዎች ናቸው አይደል የሚያውቃቸው ሰዎች ትሬን የሚያደርጉት ምናምን ናቸው በዚህ አይነት መንገድ ሄደ እዚህ ደረጃ ትደርሳለህ ይሄን ያህል እንደዚህ ትሆናለህ በዚህ አይነት መንገድ ሄድክ ምናምን የሚል የሆነ እንደ ሮል ሞዴል የሚሆን አይነት ሰው እንኳን የለም እንደ ድሪም ፉል ታይም ይሄንን ቼስ ለማድረግና ምናምን ነገር what was like who told you like እኔ አሁን ለምሳሌ እኔ እንጃ እኔ ተስፋ የምቆርጥ ይመስለኛል ገና በመጀመሩ ወራት ውስጥ it was around the time where like በጣም ብዙ ሰዎች ተደርጎ በማይታወቅ ነገር የመጀመሪያዎቹ ሆነው they were making a living doing it like ያኔ ካየ companies like ሸገር ገበታ ምናምን were coming out and there was no market እንደዚህ አይነት ከዚህ በፊት የተሰራ ነገር አልነበረም ውጭ ሀገር ይሰራል ግን እዚህ አምጥተው they brought it to life but it's not just that በጣም ብዙ የተለያዩ ሰዎች በዲፍረንት ኢንዱስትሪ ውስጥ ለመጀመሪያ ጊዜ ሆነው እየሰሩ ነው so it's like
if they can do it there's no reason እኛ ይሄን መስራት ማንችልበት because ስፖርቱ is legit it's like a really good product በቃ ይሰራል and ከተማርከውና ካወቅከው አንደርስታንድ ካረከው ለሰው በጣም አሪፍ ቫልዩ ያመጣል ኢንተርቴይንመንትም ነው it's also like magic አይቶት ለማያውቅ ሰው በሳይዝ አነስ ያለ ሰው ገዘፍ ያለ ሰውን አፍርጦ ሲያንቅ እንደፈለገ ኮንትሮል ሲያደርግ ምናምን it's like magic and understand I'm just getting started አስማት ነው የኛ ሰው ደግሞ እንደዚህ እየተባላችሁ ይወዳል የኛ ሰው ይወዳል እና በእውነት በጣም ነው በቃ አንደርዶግ ላይ ሲያሸንፍ አሪፍ ነው ደስ የሚለው ነገር ደግሞ ገና ሃይ ሌቭል ራሱ እየሆነን አይደለም ገና like አሁን ይቀረናል like imagine አሁን ከ3 አመት በኋላ የሚኖረኝ ችሎታ like this is just the beginning already ጀምሩ ላይ እንደዚህ ከሆነ 3 አመት በኋላ 4 አመት በኋላ ደግሞ ምን ልናረግ እንደምንችል ችሎታችን ስኪላችን እየጨመረ ሲመጣ that's the exciting part if this is the beginning ሰውም ኢንተርቴይንድ እየሆነ በጣም የተዝናናበት የሚመጣ አዲስ አዲሽናል ስፖርት አገኘው 100% እኔ ግን አሁን እንደርስበታለን በኋላ ላይ ግን አሁን ይሄ ነገር ራሱ አሁን የመጀመሪያው የነበረው ኤንጌጅመንት አለ አንተ እኔ I have emotions በስነ ስርዓት አሁን ኤክስፕረስ ማድረግ የምችላቸው ካስላለፉ ልክ እንትኑ ሲጀመር ፋይቱ ሊጀመር ሲል ከተጀመረ በኋላ ካለቀ በኋላ ምናምን አይነት አለው እሺ ኳስ የሚያዩ ሰዎች ትንሽ ሪሌት ስለሚያደርግ ሊያውቁት ይችላሉ ሶ ከዛኛው ፋይት እስከሚቀጥለው ፋይት ያለው ታይም ይረዘም አይነት ነገር ነው you know you can't wait አሁን already people እንደኔ ኢንቨስትድ የሆኑ ሰዎች አሉ እዚህ ላይ ኔክስት ታይም አሁን ኔክስት ያለውን ነገር በኋላ እናወራበታለን የሚጠብቁ ሰዎች አሉ ታይም ስፓኑ ሰፍቶበታል ሁሉም ሰው ኔክስት ዊክ ቢሆንለት ደስተኛ ነው ያ ማለት ሰው ኦልሬዲ ኢንጌጅድ ነው ማለት ነው ሶ የሚገርም ፊውቸሪቲ ያለው እንትን ነው ኤምኤምኤ እኔ እርግጠኛ ነኝ በጣም ትልቅ ደረጃ እንደሚደርስ ግን አሁን ይሄንን እንደ ሳምፕል እኛ ካየን በኋላ ነው የምናወራው you know ምንም ነገር እናንተ እንትን ሳትሉ ትሬን አድርገህ ምን ብለህ ወደዚህ ደረጃ እስክትደርስ ድረስ ታውቅ ነበረ እንደዚህ አይነት ቦታ እንደምትደርስ at some point ኢንቪዥን አድርገው ታውቃለህ you'd be surprised by how accurate envision እንዳረግ ነው like everything ያሰብነው በሙላ ነው እውነት የመጣው to the point where like yeah I'm grateful for everything but I'm not surprised like የዛሬ 3 አመት ምናምን ብታቀኝ you'd be like oh ያለውን በሙላ አርጎታል like 3 years ago I was literally talking with my friends in the gym about አሁን እያሳለፈን ስላለው ሰዓት exactly happen ያደርጋል እንዳልኩት ነው happen ያደረገው ፋይቱ እንደዛ ነው happen ያደረገው ፋይቱም እንደዛ ነው ግን I'm telling you like 3 years ago 4 years ago we were sitting in the gym and we predicted this will happen በቃ እንደዚህ እናደርጋለን because I genuinely feel like if you know በህይወት ምን መስራት እንደምትፈልግ ምታውቅ ከሆነ like በቃ ሁሉም ነገር ይቀላል nothing that happens becomes like too much ለመሸከም አይከብድም so ለወንዶች ደግሞ ብዙ ጊዜ የሚያስቸግራቸው ነገር ያ ነው መሰለኝ like ብዙ ሰው እነሱ እንዲኖሩ የሚፈልጉት ህይወት ሌላ ሰው ኮንትሮል ለማድረግ ይሞክራል and that leads them in a bad way or ደግሞ እነሱ ራሳቸው completely they're clueless as to what they want to do but once you find that like I think the power of manifestation is a real thing ብዬ አስባለሁ you can really manifest ያሰብከውን ነገር በሙላ and I've seen it happen time and time again that's crazy like there's no way to explain it hi there are things like አንዳንድ ነገሮች even ፋይቱ ከመደረጉ በፊት እንደዚህ በጣም በትልቅ አቴንሽን ተሰጥቶት የሰው ሁላ ኢገር ሆኖ ምናምን ጓጉቶ ያየው ፋይት ከመፈጠሩ በፊት ስለ ፋይቱ ፕሪዲክት ስታረጋቸው የነበሩ ነገሮችና ምናምን አክቹአሊ ሃፕን ሲያረጉ ምናምን ስላየን አሁን የምትለውን ነገር ለመረዳት ብዙ አይከብደንም ብለን አስባለሁ ተመልካቹም አይከብደው ገባው እና ወደ ፋይቱ ምን መጣለን ግን ከፋይቱ በፊት የነበሩ እንትኖች ላይ ፕሬስ ኮንፈረንሶች ላይ እንደዚህ ብሎ ሲያወራ ሰምቻለሁ እኔ እዚህ ጋር ስቀመጥ ይሄንን ነገር ኢንቪዥን አድርጌዋለሁ ከዚህ በፊት እንደዚህ አይነት ነገር እንደሚፈጠር እንደዚህ አይነት ወንበር ላይ እንደመሆን እንደዚህ አይነት ኮንቴስተንት እንደመሆን ተወዳዳሪ እንደመሆን አቅ ነበር በአንድ ጊዜ ባይሆነ ነገር እንደዚህ ሞቅ ባለበት አይነት መንገድ አይደለም እኔ የመጣሁት ወደዚህ ስቴጅ ላይ ሶ እኔ አም ሬዲ ምናምን ብለህ ስታወራ ሰምቻለሁ ሶ አይ ኒው ቢልድ እየተደረገ ቀስ እየተባለ ብሪክ ባይ ብሪክ ነው የሚለው አንተን ላይ ያለው ልጅ እንደዛ ቀስ እየተባለ ቢልድ እየተደረገ ያለ ነገር ነበረ you know yeah እና
ያው 5 ዓመት 6 ዓመት ትሬን እንዳረክ እንግዲህ ሚዲያ ላይ ማያክ ሰው የለም 5 ዓመት 6 ዓመት ዊዛውት ሜጀር እንደዚህ የሚባልና እንደዚህ ኔሽን ዋይድ መንግስት እስኪያውቀው ድረስ ሪኮግናይዝ እስኪያደርገው ድረስ በጣም ሂውጅ ፋይት ሳታደርግ 5 ዓመት ሙሉ ዴዲኬትድ ሆኖ ስፖርት መስራትና ፎከስድ ሆኖ ስኪል ማዳበር ላይ መቆየት ባይትሰልፍ በጣም ትልቅ ስኪል ነው ብዬ አምናለሁ። I think ኢትዮጵያና አፍሪካ is becoming a place where like you can literally do anything you want. በፊት ሜቢ 10 ዓመት ማርሻል አርት ዓለም ውስጥ አሳልፈ ምንም አይነት ውጤት ላታመጣ ትችላለህ ሰርከምስታንሶቹ ስላልተመቻቹ። አሁን ግን don't get me wrong ብዙ ዲስአድቫንቴጆች ይኖሩታል። ግን በአሁን ሰዓት I'm saying በጣም ብዙ ወጣቶች በየራሳቸው ዘርፍ ከዚህ በፊት ታይቶ ማይታወቅ እድገት እያሳዩ ነው። whether you see the people that are building skateboard parks በየቦታው ከዚህ በፊት አሁን ኢትዮጵያ ውስጥ የስኬትቦርድ ካልቸር ይሆናል ብለህ አስበህ ታውቃለህ? but now like ከባዶ like የተለያዩ አይነት ካልቸሮች እየመጡ for some like a lot of people are በቃ okay this is what I want to do and now I'm going to go after it and then ውጤቱን እያዩት ነው actually because there's something that changed. I don't know people might be negative about it ግን በየቦታው ትናንሽ ፖኬቶች የምታያቸው ነገሮች አሉ። ግን እኔ አሁን ለምሳሌ እኔ የምለው ምን መሰለህ ናቲ እስቲ weighing on this ወዲያው ፍሪ ማላይለት ነገር ከሆነ ኮንሲስተንሲ አይኖረኝም። ገባህ? እኔ አሁን ያንተን በጣም እየተገረምኩበት ያለሁት ነገር ይሄ ነው። አሁን የስልክ ሲሸጥ ትርፉን ወዲያው ስለማየው ኦኬ this is good I can do this ብዬ 5 ዓመት 6 ዓመት 10 ዓመት ልሰራበት እችላለሁ። ገባህ? ፕሮፊቱንና ፍሩቱን ፍሬውን ሳታይ ዴዲኬትድ ሆኖ ይሄን ሁላ ጊዜ ዓመት መስራትና ጠንክረው እንትን ማለት በጣም ከባድ ነው ለኔ። ገባህ? አሁን ማርሻል አርት ላይ ያሉ ታይኳንዶ ላይ ምናምን ያሉ እንደዚህ ምናምን የሚሰሩ ሰዎች ረጅም ዓመት 10-20 ዓመት ተጠግረው ለፍተው ምናምን እንደዚህ ነገር ሳያዩ ምናምን ዝም ብሎ ሜቢ ሰርቫይቭ ለማድረግ ምናምን የተወሰነ ነገር እንትን ሊያደርጉበት ይችላሉ። ገባ? ከሞኔታይዝ ከማድረግ አንጻር that might be true but ያሉ like they I think the change they see በራሳቸው ችሎታ ላይ like አሁን ለምሳሌ certain things on the first day ስትገባ that were impossible that are very በጣም hard ማስተር ለማድረግ ከባድ ናቸው። ግን ሰርተ እነዚህ ነገሮች እየቀለሉ ሲመጡ አንተን ከዚህ በፊት በጣም ሲያሸንፉ የነበሩ ሰዎች እንጂ ውስጥ ማሸነፍ በቴክኒክ እንትን ላይ like it's very rewarding for the people. ማርሻል አርት ላይ አብዛኛዎቹ they don't do it for the money. Some people actually lose money to be fighters. like እኛ አሁን ነው እኮ መከፈል የተጀመረን እንጂ literally we used to spend like 300,000 ብር ምናምን just ውጭ ሀገር ፋይት አድርጎ ለመመለስ and there's no money እዛም ፋይት ለማድረግ ከፍለ ነው ፋይት የምታደርገው ለፕሌኑ ምናምን አለ just to do one fight where other countries አንተ በየሳምንቱ በየሁለት ሳምንቱ 1-3 ሰዓት በመኪና ትነዳና ተወዳድረህ መመለስ ትችላለህ። Here in Ethiopia that's the price we have to pay for competition. So I think አሁን ባለንበት for a very long time አይደለም ብር ሊያገኙ ወጪ ያወጡ ነው ራሱ ሲያስተምሩ የነበሩት እነዚህ ማስተሮች but now things are changing. Now people are very interested in seeing how rewarding it's going to be. And at the same time ዋጋው መክፈል ግዴታ ነው. If you don't who's going to like somebody has to and ውጤቱን ታገኘዋለህ eventually. አንተ እንዳልከው ወዲያውኑ ባይሆን ደመም የጠየቁ ጥያቄ ላይ አንዱ መልስ ይሄ መሆን ይችላል መሰለኝ። ዲስአድቫንቴጁም ይሄ ነው። የመጀመሪያው እንደዚህ ስፖርቱን ያስጀመረው ሰው መሆን ዲስአድቫንቴጁ እንደዚህ ነው። that stuff ከኛ በፊት የነበሩት ደግሞ ሞር ተሰቃይተዋል ከኛ አይደል? like even worse you'd be surprised. አሁን I think በቃ የተነሉ መጨረሻ ላይ ነው ላይት ምናምን ይታያል። ወጣችሁ ከዚህ በኋላ የሚመጡት ሰዎች በጣም ተጨማሪ ድለኞች ናቸው። በፕራይቬት ጀት ምናምን ነው የሚወረዱት። አንዱ እስኪጀምረው እኮ ነው የሆነ ማናጀር ያናግረህ ምናምን ነው የሚለው ኮንትራት ይላክልሃል ምናምን ነው ይባላል። ጨማለቁብን ነው። እሺ ቴክ ሚ ትሩ የመጀመሪያ ፋይት በብራዚሊያን ጂጂትሱ ነበረ። አይ ቲንክ 3 ወር ነው 2 ወር ጂጂትሱ ከጀመርኩ በኋላ እንደጀመርክ አሸነፍኩ ታባቱ ሰውየው አይ ቲንክ 6 ወር ኤክስፒሪየንስ አለው። እሺ በ20 ኪሎ ይበልጠኛል እና በቃ ትልቅ ሰውዬ ነው ግን እኔ ያቺን 2 ወር I was training every day. Okay. So like የሱ 6 ወር ጋር I was able to catch up
ወፍራምም ስለነበረ ማይ ጌም ፕላን was እሱን አደክመዋለሁ በቆምንበት ቴክ ዳውን በጣም ያደክማል ሰው መጣል and then I take him down ከዛ በኋላ ፕራክቲስ አድርጌው ነበር the night before የምጠቀመው ሰብሚሽን የሆነች ሴትአፕ ተጠቀምኩ እሷን ዲፌንድ ሲያደርግ ወደ አርምባር ሄዳለሁ it happened exactly the way I predicted it ለእያንዳንዱ ኦፖነንት መዘጋጀት አለብህ ማለት ነው ለእያንዳንዱ ኦፖነንት ይሄ አንድ ፋይት ብቻ ነበር it was much easier normally jiu-jitsu ላይ ስትወዳደር it's like በአንድ ቀን you have like እስከ 4 ፋይት ድረስ so for this one it's on I think YouTube ላይ አለ ገና ጀማሪ እየነበርኩ ነው immediate submission ከዛ በኋላ that gave me አሪፍ የሆነ confidence boost ቀጣይ ቶርናመንት 4 ፋይት ነበረኝ መሰለኝ አራቱንም አሸነፍኳቸው and then the next one same thing እንደዛ እያለ ሳልሸነፍ እዚህ ጋር ደረስኩ so undefeated ሲባል የምር undefeated ያበደ ነው ከዛ በጁጂትሱ የመጀመሪያውን ፋይት ስታደርጋ ኢትዮጵያ ውስጥ ነበር ከኢትዮጵያ ውጭ ኢትዮጵያ ውስጥ ነበርክ yeah ሁለቴ ነው ውጭ ሀገር የተወዳደርኩት እሺ አንደኛው ናይሮቢ ነው I went there and I ended up getting double gold like blue belt like promote እንደተደረኩ ነው ወደዛ ሄድኩት so blue belt is ከዋይት ቤልት በኋላ ያለው ቤልት ፕሮሞት ወደዛ ልክ እንደተደረኩ ናይሮቢ አንድ አመት እንደሞላኝ ነው ጁጂትሱ ከሰራው በአንድ አመቴ ናይሮቢ ሄድኩ they put me in a gi and no gi division ሁለቱንም በሰብሚሽን አሸነፍኩ and then I came back to Ethiopia with 2 gold seniority ምናምን እንትን የለው ሲኒየሮች ሲሆኑ ምናምን ዲስአድቫንቴጅ የለው እነሱ ሞር ካንተ ትሬን ያደረጉ ሲሆኑ ምናምን አለው በዛም አንድ ገብቼ ነበረ that was actually like my only loss ብዬ ማስበው but in reality like I don't see it as a loss because በአንድ አመቴ ውስጥ አንድ አመት 10 አመት ከሰራ ሰው ጋር አስገቡኝ now that's like a huge difference እኔ አሁን እዚህ አብዛኛው ሰው ላይ 3 አመት ምናምን ኤክስፒሪየንስ አለኝ and look at the thing I'm doing to them so 10 አመት ሰርቷል ልክ እንደገባን ሙሉ ፋይቱ በነጥብ እኩል እየተመራራን ነው እሺ ከዛ መጨረሻ ላይ like 30 ሰከንድ ሲቀር የሆነ ፈረንጅ ዳኛ አለ በስ 30 ሰከንድ ይቀርሃል በአራት ነጥብ እየተመራህ ነው አለኝ ልክ እንዳለቀ I score a dominant position mount የሚባል 4 ነጥብ አገኘው እሺ ከዛ ፋይቱ አለቀ ተባለ even I hear the guy going oh ድሮ ነው ያረጋችሁት ድሮ አረገ መጨረሻ ላይ now this guy is like number 4 ምናምን in Africa in East Africa I think rank ተደርጓል internationally he's like one of the best grapplers ከዛ እኩል ሆነ everybody got shocked everybody thought it was going to be an easy win ምናምን plus ደግሞ አንድ አመት ብቻ ነው የሰራሁት ከዛ በኋላ መጨረሻ ላይ ስንወጣ ፖይንት ይታያል we're both equal and then the ዳኛ had to give it to him because he was a bit more aggressive but for me like በመጀመሪያ አመት አንድ አመት ብቻ ሰርቼ 10 አመት ከሰራ ሰው ጋር ገብቼ who was like undefeated and he's also a purple belt with like አንድ ወር ወይ ሁለት ወር blue belt ካገኘው በኋላ that's crazy ድሮ ማውጣቴ is like I think that's a big win it's a win yeah ዶክመንትድ ናቸው እነዚህ ፋይቶች ምናምን በቪዲዮ ምናምን all of them ሁሉ yeah ሁሉም ቪዲዮ on my TikTok page እያንዳንዱ ቶርናመንት like there's not a single video you won't be able to find you go back ሁሉም እያንዳንዱ ቪዲዮ ላይ ቢብቻለች በጣም አሪፍ yeah it's a nice artifact በስነ ስርዓት ተንከባክበው አስቀምጣቸው ወደፊት ይሸጣል ይሸጣል እንደዚህ አይነት ነገርማ ዶክመንትድ መሆን ያለበት ግዴታ ነው ያስፈልጋል we were fortunate enough ኮምፒት ለማድረግ እድል ማግኘታችን እሺ ከዛም በኋላ እንዴት ነው ስንት ፋይቶች አድርገህ ነበረ እንግዲህ after the last big fight እኛ ሁላችንም የምናውቀው after the last big fight before the last big fight አጠቃላይ I think ወደ 15 ምናምን ወርቅ ያመረን ነው በስማ ብዙ what's the worst injury you suffered በጣም የተጎዳኸው by the way ጆሮ ይሄ ብሮኮሊ ጆሮ የሚሉታላ ምንድነው ካርሊ ፍላወር ነው እንደሱ የሆነ ነው ግራ ጆሮ አይ ሰር ማታቁ ሰዎች ካላችሁ በዚህ አጋጣሚ ምንድነው ካርሊ ፍላወር ካልነካችሁት እኔ ባለፈው ነክቼዋለሁ እዚህ ጋር ካርቲሌጁ ምናምን ተጨፍጭፏልና እዩት ለስላሳ መክፈት ይችላል ለስላሳ መክፈት ይችላል ያበደን እና ምንድን was the worst injury you suffered እና ደግሞ ሌላ ሰው የጎዳኸው ጉዳት በጣም ከባድ የሚባል
worst injury በእነዚህ ፋይቶች ውስጥ I think the worst one would be like የሆነ ሰዓት ላይ armbar ተይዤ ነበረ like ምን like worse አለውም because አንድ ወር ብቻ ነው ከትሬኒንግ የራኩት ግን ከነበሩኝ ኢንጁሪዎች ውስጥ I think the most damage ያደረገው was like just ሁለት ሊጋመንቶች armbar ተይዘ ፖፕ ሲያደርጋለ ወደ ውጪ ይሄ በእግር እንደዚህ ተይዞ እሺ በሱ ፖፕ አደረገ የማ የሰውየው ሂድ እሺ ከዛ አመለጥኩ and then I won that fight ሂድ ፖፕ አድርጎ ይመለሳል አይ it's like pop up ነው አይሰማም በዛ ሰዓት ላይ እሺ and then I won that fight I had 2 more fights ከዛ በኋላ ጨረስክ ፋይቱን ጨረስኩት and then አሸነፍክ toe hold የሚባል ሰብሚሽን ያስኩት እግር የሚሰብር ነው ያኔ እግር እሱንም አውቀዋለሁ እንደዚህ ይሄ ወደ ውጪ እንደዚህ እንደታጠፈ ሆኖ it's like you're on your ankle that was fun የመጨረሻን የሚሰቀጥተው ስማ የመጨረሻን የሚሰቀጥተው እሱም አለው እንግዲህ ቢሃይንድ ዘ ሲን በጣም ብዙ ነገር እየተፈጠረ ነው ዛሬ እሺ አንተ ሰው ላይ ስኮዝ ያረከው ፕሮብሌም አለ ሰው መጠንቀቅ ያለበት እንደው ወደዚህ ስፖርት የምትገቡ ሰዎች ካላችሁ በዚህ አጋጣሚ ምን አለ አስታውሺ ኮምፒቲሽን ላይ ፌንት ያስነቀልኩት ልጅ አለ ውድድር ላይ ፌንት ያስነቀልኩት ልጅ አለ እሺ ፌንት ፓስ አውት አይ ቲንክ ፓስ አውት ይሻላል አይ እሱ እጅ ፖፕ የሚያደርግ ምናምን ከሌጋመንት ኢሹ ምናምን ነገር በስብራት ብዙ ጊዜ ኮምፒቲሽን ላይ ቶሎ ታፕ ስለሚያደርጉ ስብራቱ ፓርት ላይ ደርሻ አላውቅም ፓስ አውት ግን ኖርማል ነገር ነው መሰለኝ ሴዶ ላይ ስብራት አደርጋለሁ ብዬ አስባለሁ ፈጣሪ ጸሎቴን ከተቀበለ እንደ ብሎኬት አይ ሆፕ የብዙ ሰው ካርማ የሚመለስ ይመስለኛል የኔ ብቻ ሳይሆን it's like the power of የመላው ኢትዮጵያ ህዝብ አረኔም የተባልኩት ነገር አላጫውትሻለሁ ቆይ ታያለሽ እሺ ከዛም በኋላ ከእንትና ጋር የነበረው ፋይት ነበረ ከንቃተ ህሊና ጋር የነበረ ፋይት ነበረ ዝግጅቱ ቢልድ አፑ እንዴት ነበር እኔ የማስታውሰው ነገር አለ ሶሻል ሚዲያ ላይ ምናምን ያየሁት የነበረው ነገር there's this አንተም የምትሰራቸው ቪዲዮዎች ላይ ምናምን ሁልጊዜ ጆሪ ውስጥ ሪንግ የምታደርግ አንድ ንግግር አለች የመጀመሪያ እንትን ላይ ምነው ጁጂትሱ ሲባል ፈጠናል ምናምን የሚላት ንግግር አለች እኔ ሁሌ ታስቀኝ አሁን ፒስ ናችሁ ግን I can say whatever I want አንተ ፊልተር እያደረክ መናገር ትችላለህ ግን እንዴት ነበረ ቢልድ አፕ ማለት ጆኒ 50,000 ብር ይከፍላል ላሸነፈው ሰው ኦኬ በጣም ብዙ ቪዲዮዎች አይተናል ምናምን ነገር በፒስ መተው የሚሞክሩ ሰዎች ነበሩ ምናምን ከዛ እሱ ቦንጋ ሆኖ ቻሌንጅ አደረገ መሰለኝ አይደል ብዙ ሰዎች ነበሩ በዛ ሰዓት ላይ ለመመረጥ እያየን የነበረው እሱ ሶሻል ሚዲያ ላይ a lot of people engage አደረጉ were engaged ንቃተ ህሊና በሚለቃቸው ኮንተንቶች እሱ ምንም ባርጎ ፕሮሞት ስለሚያደርገው በቃ like you can't just force people to watch አንተ የፈለግከውን ነገር ህዝቡ you gotta give the people what they want to see and then ቀስ በቀስ they'll start to want to see serious fights ግን በቃ it couldn't have been sold በተሻለ መንገድ any better if it was anybody else በጣም በአሪፍ መንገድ ፕሮሞት ተደረገ በጣም በዛ ምክንያት ነው I think one of the reasons it became a success and I think it was ትክክለኛ የሆነ ምርጫ ነበር እሱን ማድረግ ሀገሩንም ማስተዋወቀ and at the same time ለሱም ራሱ ፖዚቲቭ የሆነ ኢንፍሉዌንስ አደረገለት ህይወቱ ላይ it was one of the most በጣም ኢንተርቴይኒንግ ኢንጌጂንግ የሆነ ቢልድ አፕ ያለው ፋይት and the fight እኔ by the way በፋይቱ ትንሽ ዲስአፖይንትድ የሆኑ ሰዎች አሉ you did what you had to do ለምኑ አጠረ በቃ የሆነ ነገር ማየት ምናምን ይፈልጉ አድሬናሊኑ በጣም ሃይ ነው እሺ ለሰው ሁሉም ቴስቴስትሮን በቴስቴስትሮን ሆኖ ነበር ሁሉም ወንድ ሆኖ ነበር everyone በቃ ፋይተር ሆነ እሷ ትንሽ እንትና ስሜቷ በትረዝም አሪፍ ነበረ ግን ቢልድ አፑ እንትን ነበረ you know እሱ ነው ይሄን ለዚህ ሁላ ነገር አስተዋጽኦ ያደረገውና ኦኬ አንዱ ንቃተ ህሊና እንትን ሊሆን ይችላል ግን
ከዛ በፊት የነበረው ነገር ከፋይቱ በፊት የነበረው ነገር I don't think it was a joke ከፋይቱ በፊት it's not just ፋይት ለመሸጥ ብቻ የተደረገ ኢንተራክሽን ወይም ደግሞ ለወጦች አልነበረ it was real it was real yeah የምር መነቋቆሩ ምናምን እኛ ራሱ እናንተ ራሱ ከፊት ለፊት የተቀመጣችሁን ከፈለጋችሁ አንከባላችኋለሁ ብሎናል እኛ እኔማ I swear to God እና በጣም እሱም እንትን ነበረ እኔማ በቃ ላይ ትክክለኛ ቻሌንጅ እንደ 100,000 ብር ቻሌንጅ አድርጌው there's no need to you know promote it ጂም ውስጥ እንገናኝ ነበር መጀመሪያ ሪኩዌስት ያደረከው ና አልከው ከዛ እናንተ ጋር ልምጣ አልክ በቃ ጂም ውስጥ እንገናኛለን እዛው ተጨርሶ የሚቀረስ ከሆነ ይቀረጽ ካልሆነ በጸጥታ ጨርሰውና በቃ let's get it out of the way ነበር ንቃተ ህሊና ግን የተሻለ እንትን ነበር እሱ ደግሞ he wanted the promotion part to happen and you know at a certain point if you see a good idea you should go along with it በፕሮፌሽናል ካልሆነ ጂም ውስጥ ፋይት ማድረግ አልፈልግም and I'm like okay let's do it and before you know it February 28 ተወስኖ ነበር በሙስሊምና ክርስቲያን ጾም ተራዘመ we did it on April 25 and ከዛ በኋላ በቃ ተቀወጠ ከዛም በኋላ በጣም አሳማኝ የሆነ የአሸንፋለሁ ቅስቀሳ ነበረ በሁለቱም ሳይድ ሲደረግ የነበረው yes እኔ በነ እንግዲህ የውጪና ውጭና ማክግሬገር እስራኤል አዲስ አያ ምናምን ስንት ሰው አይተናል ኦኬ ሶ አይ ኖ ስለ የተወሰኑ ነገሮች ምናምን አቅ ነበር ሰው አስይዛለሁ ብሎ እርግጠኛ ሆኖ ምናምን ኮንፊደንስ ሆኖ እንደዚህ ያህል ብር ምናምን ሲል እኔ like we had a conversation እንደዚህ ተቀምጠን like ፊት እንኳን እንዳትጫር ጸዳ ብለህ ጨርስ ምናምን ብዬ ነው ጨርስ ታስታውሳለህ and I was like ተጠራጠርኩኝ ትንሽ ምንድነው ነው ያላየሁት ነገር አለ እንዴ እዛ ልጅ ላይ እነዚህ ሰዎች ያዩት ምናምን ብዬ አይሰር ፈርቼ ነበርውላ እና if you had to be honest were there like የሆነ ትንሽ ሰከንድ እንኳን የለም ምናምን ውስጥህ የፈራ ሳይሆን ምንድን ነው ሁላ ሰው እንደዚህ የሚያብደው ምናምን እኔ like ይሄ ልጅ የተለየ ነገር አለው ምናምን ብለህ ትንሽ ኮንፊደንስን ሼክ ያደረገ ነገር ምናምን ነገር ፊሊንግ የለም ውስጥህ ምንም ለኔ the closer ከመጨረሻው ድረስ you didn't like the closer I got to the fight the more በጣም ፋይቱ በተጠጋ ቁጥር more and more aggressive more and more ውስጤ ያለው ምንም አይነት ዳውት እየጠፋ እየቀነሰ ነው የመጣው for some reason በቃ especially the closer በቃ ቀኑ እየደረሰ ሲመጣ ወደ ሰዓት ደቂቃ እየተቀየረ ሲመጣ በቃ በጣም ውስጤ ሹር እየሆነ መጣ the further away the less sure I was እና ደግሞ less sure ስትሆን ትሬኒንግ ውስጥ ነው በደንብ አድርገህ የምታረጋግጠው ግን the closer I got በቃ በራሴ በደንብ እየተማመንኩ መጣሁ የሚገርም ሰልፍ ኮንፊደንስ ነው በተለይ ኬጅ ውስጥ ስገባ ፌስ ኦፍ ስናረግ the day before ኬጅ ውስጥ ገብተን አይ ኮንታክት ስናረግ those are the moments where I'm like okay this is my house this is before the egg after the egg ወይ ስትደረጉ ወይ ስትደረጉ ወይ ሲደረጉ ነበር ሲመዘኑ ያስታውቅ ነበር ይዛለት ራሱ በጣም ፋልሚ ነበር ኢትዮጵያ ውስጥ MMA history before the egg and after the egg like BC እና before the egg and after the egg አንዴን ሪፈረንስ ፖይንታችን እሱና ቆጥረን ኢጂ አይ ያ ሉክ የኔንም ኮንፊደንስ ቡስት ያደረገው the egg ኮርነር ላይ ይዘውት ሴኩሪቲ ጋርዶች ቦዲ ጋርዶች ናቸው እሱን ይዘውት he had this look ታስታውሳል አይኑ በጣም ጤነኛ አልነበር እኔ ፈርቼ everything happened perfectly I think you know the egg happened ባያደርግ ኖሮ I don't think the fight ያለው ድባብ አይኖረው the egg was the perfect it was the selling perfect point storm yeah ምርጥ ዲሲዥን ነች ወደ ኤጓን መጣ but before that ራሱ ስዌት ቦክስ ውስጥ አንድ ጊዜ in person ተገናኝተው for the first time ሻቭ ያረከው ጊዜ ምናምን yeah አይደል ያ ነው for the first time የተገናኛችሁት የመጣው yeah ሊፈረም yeah እሱ ራሱ ሸጦታል
ፋይቱን በደንብ ሸጦታል ሰው ኢንጌጅ ማድረግ የጀመረው ሞር እኔም በደንብ ኢንቨስትድ ሆኜ የከታተል የነበረው ቶፒኩን የዛን ጊዜ and then the egg was በቃ it's like a cherry on the top literal cherry on the top በነጭ ነው ቼሪዋ ነጭ ነጭ ከዛ በኋላ ራሱ ጨመረኩ እንቁላል እኔ ራሱ እንቁላል ገዛ 45 ብር ገዛ ስፖንሰርሺፕ ልጠይቃቸው ነው እንቁላል ዶሮዎች እንቁላል አምራቾች it was the most entertaining የሆነ engaging for sponsors for እንቁላል እንትን ነበረ የዶሮ እንትን ኤልፎራ what was the name Golden Harvest was one of the sponsors በጎልደን ሃርቨስት እንቁላል ነው የተመታው ጎልደን ሃርቨስት የሚባል ድርጅት አለ እንቁላል የሚሸጥ እንቁላልና ዶሮ ኢዲ የመራችሁ ነው ሻራት ጎልደን ሃርቨስት በዚህ አጋጣሚ እና በዚህ አይታ ከቦንጋ ሊትራሊ ከቦንጋ እንደመጣ ነበር ያስቀው ጎልደን ሃርቨስት ቦንጋ አለ አይ የጎልደን ሃርቨስት ባለቤት ቦንጋ ውስጥ ሰው ያውቃል አዲስ አበባ የሚመጣ እና you know they're the egg world አሪፍ ነው ደስ ይላል literally conversation ተነስቶ ይሄ መጣላቸው I know a guy that might want some ደወለልኝ ወሬ ላይ ፈልጋለሁ ብዬው ነበር እኔ እንደዚህ አይነት እንትን አይቻላቅ this is my first time sometimes በቃ an artistic የሆነ ሳይድ ይወጣብኛል በሆነ መንገድ ኤክስፕሬስ አድርገው and I think እንደ ስታንዳፕ ኮሜዲያኖች ምናምን ሂውመር ከሌለኝ በቃ አትሊስት ፕራክቲካል ጆክ እጠቀማለሁ ብዬ አመረርኩ to some extent ደግሞ ምን don't you feel like አሁን ለምሳሌ አንተ you've been doing this like ፋይት አደረጋላችሁ ቻሌንጅ ያደረጋሉ አንተን ያሸነፈ ሰው ብሩን እስከዛሬ ወሰደ ሰው የለም አይደል ብሩ ይሸለማል በሚል በጣም ብዙ ሰዎች ቅድም እንዳልከው ሃንድ ፒክ እየተደረጉ ነበር ፋይት ስታደርጉ የነበረውና ብዙ ሰዎች ፋይት ማድረግ ይፈልጉ ነበር ከዛም በኋላ for somebody just like out of nowhere እንግዲህ እሱ ራሱ እንደሚለው ልም ቃል ጥቅጥቅ ካለ ጫካ ውስጥ somebody called you out መጣ በዚህ ደረጃ አገሪቷን እንግዲህ አገሪቷን literally we can say that በመንግስት ደረጃ ሪኮግናይዝ እስኪደረግ ድረስ አገሪቷን ሼክ አረጋትና ኢንተርቴን አርጓት ሄደ ይሄ ፋይት አሁን ቲክቶከሮች እንዳለ መጠራራት ጀምሩ I want to fight girl I want to fight girl I want to fight girl እና ፖዚቲቭሊ ኦር ኔጌቲቭሊ ሊያስጠይቃቸው አይችልም ይሄ ነገር አንድ ሰው ቢጎዳ ያለ ምንም ልምድ አይ ፋይት እኮ ድሮም ነበረ like UFC ያዩ ነበረ then nobody goes out to fight it's different even like አሁን ቲክቶከሮቹ አይተውት maybe የሆነ ውስጣቸው ተነሳስቶባቸው ወይ ሲደረግ ሲያዩት oh this looks easy ብለው ሊገቡ ወይ ደግሞ ትሬኒንግ ሊጀምሩ ይችላሉ ግን you know if you're an አሪፍ የሆነ ትሬኒንግ ካምፕ ውስጥ ከሆንክ እና you know ከፋይቱ በላይ ትሬኒንግ was harder ምን ያህል እንደሚያደክም ምን ያህል እንደሚያስጠላ የመጨረሻውን ፓርት ብቻ ነው አብዛኛው ሰው የመጨረሻውን ፓርት ብቻ ነው ከጀርባ ያለውን ብዙ ሰው ያለው ልፋት ከቀበቶ ጋር ያለው ልፋት ብዙ ሰው ኧረ በስመ አብ ኤርባይክ ላይ 40 ደቂቃ ምናምን ወይ ደግሞ all out on and off high intensity training ስትሰራ like that's not fun like everything ሰውነት እንድታቆም ይፈልጋል ግን የተባልከውን እስኪጨርስ ድረስ ማቆም አትችልም there's no rest የፈለከው ሱፐር ፓወር ራሱ ዲቨሎፕ ታደርጋለህ ዳይሬክሽን ፊክስ ታደርጋለህ ምናምን ብዙ ነገር ከትሬኒንግ ውጪ ራሱ ለፋይቱ የምትዘጋጅበት ነገር በጣም ብዙ ነው ስኬጁል ታስተካክላለህ ብዙ ነገር your whole life but everything is revolves around the fight physiotherapy ምናምን everything like active መሆን አለብህ and like even getting into the fight the nerves how tiring it's going to be like ሲጀመር ሰውየው ጋር ስትጠጋ ራሱ like የፋይት ኤክስፒሪየንስ ወይ ደግሞ ሰው ፊት ለፊት የመወዳደር ኤክስፒሪየንስ ከሌለ ዝም ብለህ you know ሌላ ነገር ላይ ፌመስ ስለሆንክ ብቻ እዛ ውስጥ መግባቱ ቀላል አይደለም ስታየው it looks easy ስታየው it looks like you can do it but getting in the ring and actually performing when you know thousands of people እያዩክ that's live actually live like ያኔ እዛ ስትገባ ነው የሚጋንንብህ እንጂ of course everyone wants to be there ግን the only people I think ሊያደርጉት የሚችሉ I'm not saying it's impossible I actually believe ንቃተ ህሊና የተጎዳችበትም አንዱ ነገር እሱን አድሬናሊንህ ላይ ይወጣና ትደነግጣለህ ሪንግ ውስጥና ዜሮ ኤክስፒሪየንስ የፋይቲንግ ኤክስፒሪየንስ
ክው ትላለህ you can't even move you can't even think አሞትም ነበር I don't accept that ግን that's the thing አሁን ጀለስ ስለሆናችሁ ነው ጆኒ እሱ ብቻ እኔ አልቀበልም that's the thing ምን ማለት ነው አሞኛል ማለት that's not an excuse የፈለገ ቢያም የፈለገ እንትን ቢል excuse you're never going to go fight ውስጥ 100% ሆነ like everyone like የተለያዩ ኢንጁሪዎች ይዘው ነው የሚገቡት I had a lot of injuries እዚህ ፋይት ላይ ስገባ so that can't be an excuse Look, but you shouldn't even mention this yeah you should be fighting as ፋይተር ከሆንክ yeah ሜንታሊ ራሱ እኮ ስቴብል ሳትሆን ልትገባ ትችላለህ 100% ፋይት ዴቱን ፕሮሞት ተደርጎ ስንት ነገር ተደርጎ you can't extend ትገባ ዛሬ አሞኛል ነገ እናድርገው አትልም That's right. ስትሸነፍም ደግሞ እንደ አድቫንቴጅ እንደ ዲስአድቫንቴጅ አታወራም ይሄንን እኔ አክሰፕት አላረግም ግን it was the most እኔ both side respectfully በጣም 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 ኢንተርቴኒንግ የሆነ ስፖርት ነው በእውነት አሁን ቀጣይ ደግሞ ከዛ አሁን ቀጣይ የሚደረገው ፋይት ላይ እረፍት ምን ያደርግልካል አንተ ምን ያደርግልሃል አረዘምባችሁ honestly ረዘምብኝ አይ ትንሽ ነው አይደል ስንት ወር 4 ወር ብዙ ነው 6 ወር ምናምን ያማለን በመሀል እኮ ሌላ ፋይተር የለም የምናየው 3 ወር 4 ወር 3 ወር 4 አረ ብዙ ነው I mean አንተ እኮ ፋይት ረፍት ማድረግ አይጠበቅብህም ለ30 ሰከንድ ፋይት ከማን ግን የተለየ የምትዘጋጀው ዝግጅት አለ አረ እሱ እስኪ ለማመድ እየጠበቀው ነው yeah depends on who I'm fighting ከዛ በኋላ weight class ምናምን ሁሉም ነገር መነጋገር አለብን አንተም ምን ይሄን የምታረገው እኔ ማረጋው አሁን እኮ ቀስ በቀስ more and more fighter የያዝን ስንመጣ በየሳምንቱ ራሱ ማድረግ ይቻላል I mean you can't have the same fighters fighting every time but like እኛ አሁን በየ3 ወሩ አንዴ የምናረግ ከሆነ በዛሽ ወር መሃል በጣም ብዙ ፋይተሮች ሮቴሽን ላይ ሊኖሩ ይገባል now everyone has seen ኢትዮጵያ ውስጥ MMA እንደገባ ሁሉም ተነቃቅቶ በየጂሙ እየሰሩ ነው and we'll see which gyms will have the best students which gyms will have the next champions ከየት እንደሚመጡ and this is going to be በቃ the ሮቴሽን ይኖራል ቶሎ ቶሎ እናያለን ማለት ነው ቶሎ ቶሎ የሚታይበት ይመጣል አሁን አንተ ስትንቀሳቀስ ከተማ ውስጥ ሌላ ጂም ስትሄድ ምናምን ታያለህ ዲፍረንስ አለ ከፋይቱ በኋላ እና ከፋይቱ በፊት እንዴት ተነቃቅተው የምር እየሰሩ ያሉ ወጣቶች አሉ በደንብ ኦንላይን ብዙ ሰው እያየው ነው everyone MMA እያለ ነው yes እሺ የሚመጡት ሳይን አፕ ያደረገ ሰው እናንተ ጋር የሚመዘገብ ሌላ ቦታ የሚመዘገብ ወጣት አልጨመረም ጨምሯል the amount of people calling the amount of ቤተሰቦች ልጆቻቸውን ማስተማር የሚፈልጉ መስገን አለባቸው እነ ጆኒ መንግስት ያመስግንልን በዚህ አጋጣሚ አይተክ ሲጀመር ኢትዮጵያ ውስጥ እንደዚህ ነው ባይ ዘ ዌይ መሸለም አለ ለሃል በፊት ልክ ሩጫ የሆነ ሰዓት እንትን ሲል ሁሉም ሯጭ ማለት እሱ ወረት ነው እኔም ማውራው ግን የምር አይ ከማ ኳስም እንደዛው የሆነ አፍሪካ ዋንጫ የሆነ ነገር ምናምን ሲኖር ሁሉም ተጫዋች መሆን ይፈልጋል ባለ ገባ ግን በጣም አሪፍ ነገር ነው ባይ ዘ ዌይ ይሄ በተለይ በጣም አሪፍ ነገር ነው አዲስ ነገር ነው አሁን ሩጫ ኳስ የተለመደ ነው ይሄ ግን አዲስ ነገር ነው በቃ ሰው ዲስከቨር ማድረግ ይፈልጋል እና ደግሞ ሁሉም ሰው መማር አለበት ብዬ የማስበው ነገር ነው የእውነት ኢንተርቴኒንግ ነው ላይክ ኖ ማተር who you are የትም ሀገር ብትኖር አንድ ሰው MMA ፋይት ቢከፍትልህ you're going to enjoy it it's not like MMA ፋይት አይመቸኝም የሚል ሰው ለማግኘት it's very rare like ፊት ለፊት ፋይት እያደረገ ሰው እያየ አይመቸኝም የሚል ሰው I don't think there's I've never seen anyone like ከታተሉት ይችላሉ ግን ፊት ለፊት ካገኙ ያዩታል ታይላንድ ሄደን ነበር ከዋይፍ ጋር oh really እና ታይላንድ ደግሞ እንትን ነው ሙዋይታይ አገር ነች እና ፕሮሞት ሲደረግ ፒክአፕ መኪኖች አሉ ዙሪያውን ፒክአፕ እቃ የሚጭንበት ላይ ስክሪን ነው ያለው ከላይ እንትናለች እንደ ስቴጅ ነገር ይሰራል ፒክአፕ መኪናው ላይ ይሄ የሚመቱት አለ አይደለ ምንድነው ፓድ ነው የሚባለው በእግር የሚመታው እሱ እየተመታ ከላይ ታያለ ሾም የምር ፋይት እያደረጉ ሳይሆን ጀስት እንደ እንትን ነገር ነው የሚያሳዩት ፍላየር ይበተናል ኤቭሪ ዊክ ሐሙስ ፋይት አለ it's not cheap 4000 ባት ምናምን ነው የሚያስከፍሉት 4000 ባት በእኛ ካልኩሌት አድርጉት ወደ 30,000 ብር 40,000 ብር በ6 ብር ከምናምን 77 ብር ነው ካልኩሌት የሚደረገው ብር ፋይቱ እንደ ፋይቱ አረ የውጭ እንትኖች ራሽያኖች አሉ ምድረው ቱርክሜኒስታን ምናምን የነሱ አካባቢ ያሉ ሰዎች እንዳለ አሉ ብር መጨመር ኤዥያኖች ምናምን አሉ 4000 ብር በጣም አነሰ 4000 ባት አይ የኛ ነው እንጂ መጨመር አለበት እና አገሪቷ ራሱ የፋይት ሀገር ነች ያ እና ቱሪስቶች ምናምን ሲቃውጡ ሲያስቸግሩ ምናምን አንዳንድ ጊዜ ቺን የሚያካክሉ የሙዋይታይ ተደባዳቢዎች
በቃ ትክክለኛ ግብዳ የሆኑ ራሽያን ምናምን ቱሪስቶች አሉ፣ የጂም ሰዎች የሚያስታውቁ ኢንስታግራም ላይ ቪዲዮ አለ አሳያለሁ። በቃ ጠቅለል ያደረጓቸውና አረፉ ምናምን ሰክረው ሲበጠብጡ ቱሪስቶቹ እግዚአብሔር በተለይ እነዚህ ቲፕ ይቅርታ ብለው ምናምን ነው የሚለቅቁት። እና ያለው የፋይት ካልቸር እና ለፋይት ያለው ሪስፔክት እና ለፋይት የሚወጣው ገንዘብና ፍሪኩዌንሲው ፋይት የሚዘጋጅበት በቃ ያስቀናል። ኢትዮጵያ አይ ቲንክ እንደዛ መሆን አለበት። ባይ ዘ ወይ በጣም ስርዓት ራሱ ያስተምራል። ለዛ እኮ ነው ኤዥያ ውስጥ በጣም ዲሲፕሊንድ ናቸው በጣም አብዛኞቹ። እስቲ ምን ያህል ጊዜ ይፈጅብናል? ምን ማድረግ አለብን? ጊዜ ላይፍ ሎንግ ተስፋ አለን የለንም? ስለ እሸቱ ምናምን እናንተን ከማውራት ወደ ፋይት ሰው እንዲመጣ ምን ማድረግ እንዳለብን ስለ ባምቢና ስለ እሸቱ ከማውራት እንዴት አድርገን ነው ሰውን በእንደዚህ አይነት ነገር ገባ ሁልጊዜ አቴንሽን መሆን አለበት። የምር ሆነስትሊ ፋይት ጁጂትሱ you do it for the rest of your life ምችለውን እድሜ እስከሚያስችል ድረስ ትሰራዋለህ። it's not like 2 ዓመት ወይ 1 ወር 3 ወር ወስደህ የምታቆመው ነገር አይደለም። ሁሌ አዲስ የምትማረው ነገር አለ። you're going to be in a community for a very long time ግን በ1 ዓመት 2 ዓመት ሰርተህ ራስ ለመከላከል ብቁ መሆን ትችላለህ ኮንሲስተንት ኮንክ። for some people ደግሞ even less than that 1 ወር 2 ወር ሰርተው ራሳቸውን በደንብ አድርገው መከላከል የሚችሉ ሰዎች አሉ። ስፖርቱን በደንብ አድርገው አቴንቲቭሊ የሚሰሩት ከሆነ ለሴቶች ለህፃናት በጣም አድቫንቴጀስ የሆነ ስፖርት ነው ለሰልፍ ዲፌንስ because the whole philosophy is በሳይዝ አነስ ያለ ሰው ገዘፍ ያለ ሰው እንዴት መቆጣጠር ይችላል እንዴት ማሸነፍ ይችላል በሚል ላይ ስለሆነ ከዛ ውጭ ኢትዮጵያ ውስጥ ወደ አሁን እኛ በሰሚትና ቦሌ ብራንች ነው የምናስተምረው የልጆች ፕሮግራም and adult የልጆች አዳልት እና ደግሞ የሴቶች ብቻ ፕሮግራም አለ ስፔሲፊካሊ በቦሌ ብራንች ቅዳሜና እሁድ ጠዋት 4 ሰዓት እስከ 7 ሰዓት ድረስ በሰሚት ሰኞ ሮብ ዓርብ የልጆች ፕሮግራም አለ ከ11 ሰዓት እስከ 12 ሰዓት። በዚህ አጋጣሚ ሬጂስተር ማድረግ የምትፈልጉ ሰዎች እህቶቻችሁን ሚስቶቻችሁን ልጆቻችሁን ከስር ፖፕ አፕ አድ ይኖራል ከስር ባለው ስልክ ይደውሉ አሁኑ ነው 2 locations ሮቢ ያስገባልናል ሮቢ እሺ like it's still not enough ኢትዮጵያ ውስጥ there's less than like 4 schools Brazilian jiu-jitsu መማር የምትችልበት and millions of people ደግሞ ያስፈልጋቸዋል ይሄ ማርሻል አርት so still በጣም ረጅም በቃ place from እኛ እንዲሆን ከምንፈልግበት የፋይተር ሀገር እንዲሆን you need በጣም ብዙ ትምህርት ቤቶች and one of the things that's holding us back is there aren't qualified የሆኑ ሰዎች ይሄን ነገር ለማስተማር ብቁ ይሆኑ it takes a long time to get the skills አስተማሪ ለመሆን so the next few years Sweatbox myself and ወጣቶችና ስፖርት ፌዴሬሽን ጋር በመተባበር ኢንተግሬት ማርሻል አርት ጋር በመተባበር integrate martial arts federation ጋር በመተባበር we're going to be creating coaches ቀጣይ few ዓመት is going to be working on በቃ next generation of grapplers ምን ይመስላል የሚለው ላይ ይሄ ሎንግ ተርም ፕላን ነው አይደለ? long term plan በጣም አሪፍ እግዚአብሔር ያሳካላችሁ የምር አሪፍ ነገር yeah fingers crossed እኛም ማገዝ በምንችለው ነገር ካለ እናግዛለን። አይ አሪፍ ነው መለመድ ያለበት ነገር በጣም አሪፍ አይዲያ ነው by the way I'm really behind this ግን አሁን ይሄ ጂጂትሱ እንትን አለው ልክ አሁን እንደ አይቲኤፍ ምናምን WTF ምናምን ላይሰንስ ምናምን ወይ አፕግሬድ የምታደርግበት ወይ ውጭ ሄደህ እንትን የምትልበት ነገር አለው ምኑ ይሄ ጂጂትሱ ፋይት ላይክ ፔፐር አለው ኢንተርናሽናል የምትሆንበት አሁን ለምሳሌ ውጭ ሄደው ምናምን ተምረው መጥተው ማስተር ምናምን የሚባሉ አሉ አይደል ቴኳንዶ ላይ ወይ ምን ላይ የሆነ ነገር ላይ so the beauty of jiu-jitsu is ፔፐር ያን ያህል ቫልዩ የለውም ችሎታክ ነው ማተር የሚያደርገው like anyone can get a paper anyone can get a belt ኦንላይን ገዝተህ ዛሬ ብላክ ቤልት መሆን ትችላለህ ግን jiu-jitsu ምንጣፉ ላይ ስትገባ ነው የምትፈተነው can you do the things that you're teaching ችሎታው አለክ ታይሚንግ እንዴት ነው ትወዳደራለክ ሁሌ አዲስ ነገር ትማራለክ now እኛ we are affiliated with ከፕሮፌሰር ሚዶ ከሚባል የብራዚሊያን jiu-jitsu black belt 25 ዓመት ሰርቷል እና the way
papers work in Brazilian Jiu-Jitsu is your professor internationally, especially on IBJJF የሚባል organization ላይ ከተመዘገበ they black belts are the only ones ተማሪዎችን ፕሮሞት ማድረግ የሚችሉት። So a purple belt like myself ተማሪዎችን blue belt ነው መስጠት አልችልም። እነሱን ፕሮሞት ማድረግ የምፈልግ ከሆነ I have to show him who they are። ከቻለ እሱ እዚህ መጥቶ ፕሮሞት ያደርጋቸዋል። ካልሆነ ደግሞ he will give them a bunch of tests የእነሱን ኳሊፊኬሽን ለማየት። ከዛ ውጭ I don't really think as long as you're affiliated recognized ከሆነ ኦርጋናይዜሽን ወይ ጂም ጋር አፊሊዬሽን የሚያስፈልግ ደግሞ ውጭ ሀገር መወዳደር ስትፈልግ ፎርሙ ላይ አፊሊየትድ የሆንክባቸውን ጂሞች ይጠይቅሃል። ከዛ ውጭ it's not really that important. The most important thing is are you really doing jiu-jitsu እና constantly growing ያለክ ስኪል ኢንተርናሽናሊ ካሉ ፋይተሮች ወይ ደግሞ ካለው የስኪል ሴት ሪኳየርመንት ጋር መፎካከር ይችላል። and you have an environment where people can actually grow their jiu-jitsu. If you take those things off እንደሌላው because it kind of I feel like ruins martial arts when you focus too much on certification. We want to focus a lot more on skill because that's what's going to get you the gold. Certificates and belts won't save you when it's you versus that guy. Keju ስትገባ so I know a lot of guys who's like certificate ሰብስበው አንዳቸውም ግን በሳምንት ሁለት የራሱ ትሬን ያደርጉ ሴዶ ማለት ነው። የ60 ዓመት እንትን በሰርቲፊኬት ቢገዛው half የ60 ዓመት ምንድን የ60 ዓመት ነው የ50 ዓመት ነው የ60 ዓመት ቤልት ነው ያዘ 25 ዓመት ሙሉ ሰርቻለሁ። ስንት ዓመት ነው ሲባል 18 እስቲ ከሴዶ አሁን እንግዲህ ቀን ተቆርጦለታል መሰለኝ አይደል? የሴዶ ፋይት ሴዶ መቼ እንደምትቀጠቀጥ ተረጋግጧል መሰለኝ። ማያመጣው ምክንያት የለም። ሌላ ምክንያት መጣ እንዴ? ማያመጣው ምክንያት የለም። በቃ I don't think እሱ መፈራረም የሚፈልግ እቺን ኤክስኪውዝ ተጠቅሞ ሃይፑን ተጠቅሞ የራሱን ፕሮሞሽን መስራት የሚፈልገው የራሱን this is everybody knew it እኮ it's like ይሄ the boy that cried wolf አለ አንድ 3-4 ከጮኸ በኋላ ህዝቡ መስማት ያቆማል። anyone that takes ሴዶ seriously I don't take ሴዶ በቃ እንደምንም አድርጌ እንደቁም ነገር አላየው። like the only time ሴዶ እንደ ማርሻል አርቲስት የሚከበረው ኮንትራክት ሲፈርም ብቻ ነው። እስከዛ ድረስ he's just በቃ ስታንድ አፕ ኮሜዲያን ማስታወቂያ እየሰራ ማርሻል አርት ስኬት የሚሰራ የቲክቶከር ነው። he's not a fighter። ህዝቡ ሴዶ ፋይተር ስለሚመስላቸው ብቻ ነው እሱ እዚህ ኮንቨርሴሽን ውስጥ ራሱ ያለው እንጂ ከዛ ውጭ what has he done? Like what has he I mean yeah he's been on social media like he did እንዲሰጠው what has he done? Like 1.3 million followers and 1.3 million followers that's cool but like yeah like what has he done in the fighting world no exactly ይሰማ እሺ ንቃተሊና ምንም he was willing to fight like ምንም አይነት ኤክስፒሪየንስ በከዚህ በፊት ባይኖረውም ፋይት ለማድረግ ፈቃደኛ ነው ኮንትራት ለመፈረም and are you telling me that like fight ላይ ያደርግ ይችላል ሴዶ I don't think he wants to fight ኮንትራት ካፈረመ እኮ በቃ ኮንትራት ዝም ብሎ ወሬ ነው ወሬ ብቻ ነው ማስታወቂያውን እየሰራ ነው ማለት ነው። አይ ኮንትራቱን ቢፈርም ልጁ በቃ ጅል ነው አልደባደብም ሊል ይችላል። አይ ዶንት እሱ ብቻ አይደለም ባይ ዘ ወይ በዙሪያው ያሉት ሰዎችም ልክ አይመስልኝ። ትክክል አይደለም ባይ ዘ ወይ ትችላለህ ተቀበል እንደዚህ ብር ጠይቅ እንደዚህ ምናምን ራሱ ላይክ ኤግዛክትሊ ትክክለኛ ይሄ የሰፈን ውስጥ ባርገኒንግ አለ አይደለ? yes እኔ የሆነ ላይቭ ላይ ስላየሁኝ ዚሮ ሪስፔክት ፎር ዲስ 30 ሚሊዮን ብር ስትቀበል እንዳትነቃነቅ ዝም ብሎ ነው ቁጥር ዝም ብሎ በቃ ይሄ የሆነ በቃ ጩጪ ያለህ ምናምን ሰፈር ውስጥ ያለ እንትን አለ ላይክ አውት ስማርት ለማድረግ መሞከር ሰዎችን ምናምን ነገር አይሰር ቫሊድ ያልሆነ እንትን ነው። እኔ አም ሪሊ ዲስአፖይንትድ ኢን ዲስ በጣም ማለት ይሄ ባይ ዘ ወይ 5 ሚሊዮን ብር ቱ ማች እንዴት ተሸናፊ እኮ 1 ሚሊዮን ነው ተሸናፊ 1 ሚሊዮን እርግጠኛ ኮንኩ 4 ሚሊዮን ታገኛለህ። እሱ እርግጠኛ ነው አይደለ? በቃ እኮ እና ደግሞ ያሰበው አብሮት የሚመጣውን ነገር አብሮ ተያይዞ የሚመጣውን ነገር ክላውቱን ተጠቀመባቸው አይደለም እሱ የሚፈልገው ከዚህ በኋላ በቃ መቼም ማንም ሰው ማስታወቂያ አያሰራኝም ስለዚህ ያለኝን እድል ተጠቅሜ በቃ ይሄን እንደ ሪታየርመንት ፋይት ተጠቀመዋለሁ ልቀጥቀጥ የመቀጥቀጫ ፕራይስ ግን 10 ሚሊዮን ብር ነው በቃ እኔ ሴዶ ሚሊዮን ብራንድ ማጠፋው ከሆነ this is በቃ የሱን ካምፓኒ የሚያሽግበት ዋጋ ፕራይስ ነው
እስናት ለፋይቱ አይደለም ያወጣው ፕራይስ but like you አያሽገውም እኮ እንደውም ሞር ኢንጌጅመንት ያገኛል look at ንቃተ ህሊና ንቃተ ህሊና she took like 3 4 5 ኤልቦ ከጀርባ እግሯ ወደ ላይ ተፈናጠረ አሁን is rich ለምን ከሷ አትማርም ሴዶ እግዚአብሔር ከፋይቱ በፊት ራሱ በጣም ነው የሚደብረው and I want him to fight ማግኘት ይችላል ከፋይቱ በኋላም በደንብ ማግኘት ይችላል እንዴ በደንብ ማለት አልገባውም ማለት 5 ሚሊዮን ብር it's too much I think 1 ሚሊዮን 5 ሚሊዮን 10 ሚሊዮን ሲባል I don't think ሴዶ ሚሊዮን የሚያቅ አይመስለኝም yes you just like አንድ ከ10 ያንሳል ስለዚህ አንድ አልፈልግም አይነት ነገር ነው እውነቴን ነው I swear ትልቁ የት ነው ትልቁ ምንድነው 10 ሚሊዮን በላቸው ትልቁ ቁጥር እንደዛ ነው የሚያወራው መሰለኝ of course እና ደግሞ ዙሪያ ያሉ ሰዎች ናቸው የሚሸውዱት yes እኔ ላይቭ ላይ አይቻለሁ የእውነት በጣም ደግሞ he has the funniest face ሲያስባው ነገር እንትን what's his name ከውጭ የመጣ ልጅ አበሻ ስትሪመር ኬመኒ በእንግሊዘኛ እያወራ ሊፍት ውስጥ ሴዶ እያየው ነገር ምንድነው የሚልሱ አይነት ነገር ሰማኝ ከንቃተ ህሊና በላይ መሸጥ ትችላለህ ይህን ሰውዬ oh yeah what do you think you're thinking about ከኬመኒ ጋር ያወሩ ስለምን እያሰበ ይመስላል የሆነ ነገር እያሰበ I think የቆጠረ ነው መሰለኝ I'll never forget that reaction by the way ማለት ነው በጣም ገዳይ ሪያክሽን ነበረች እና ሴዶ ፋይት ማድረግ አለበት ሳይ አናስቀምጠው ግዴታ አናስቀምጠም ጀሞ ድረስ ነው ምን መጣል I hope ፉሪ ትገባለህ ሸሽተህ እንጂ አንፈታም አይ ግድ ነው አልገባውም እንግዲህ እሺ አንተ ግን አሁን you ready to fight አይደለ ማን እንግዲህ ይሄንን ቤልት ትከሻ ላይ አድርገህ ቃል የገባው ቻሌንጅ ያረካቸው በጣም ብዙ ሰዎች አሉ እና ከነዛ ሰዎች ውስጥ ኤኒባዲ ሴዶ እንግዲህ ፌል ካረገች ፋይት ለማድረግ ሌላ ሰዎች ይኖራሉ እያያት ነው ቤልቷን በጣም ለኔ like I said this before I don't care who they bring in front of me I'm having fun I'm willing to fight I'm willing to make history ስለዚህ ማንን የሚያምጡ እኔ በደስታ ያቀበላቸው if not ሴዶ who would you want to fight doesn't matter anyone like በእውነት ማተር የሚያደርግ አይመስለኝም እኔ ተናግሬያለሁ ከዚህ በፊት እቺ ወቅት የኔ ናት ማንንም ጋር ቢያስገቡ እኔ ከመምጣቴ በፊት ግን አሁን ጊዜ ይሄንን ሪያሊቲ ተቀርተውላ didn't I say something about copying accents I say I've said this before እና እንደዛ ነው የምትለው ጊዜው አንተ ነው ሴዶ አንደኛ መፈረም አለበት በቶሎ እድሉ ሳያመልጥ የእውነት ነው ማለት ላይክ በጣም ሪግሬት ያደርጉ ከዚህ በኋላ ማንንም ትዝ አይለውም አሁን ሌላ ሰው እንትን የሚል ከሆነ ካልሆነ ግን አይ ዊሽ እንትና ቢሆን የኔ ይሄን ቪዲዮ አይተሃል ሴዶ ግዴታ መፈረም ለምን እንዳለበት ሲናገሩ አንተ ሲጀመር 5 ሚሊዮን ምናምን ትላለህ 500,000 ከበቂ በላይ ነው አንተ ሲጀመር ኬኬ ጁስ ብትጠጣበት ነው ቂጡ እንደዚህ ተጣጣያ ስንትና ስንት ኬኬ ጁስ ይገዛልሃል እያሉት እያወሩት ነበር አንተ አመቱ ሙሉ ኳስ እኮ ተጫውተው እኮ ያን ሁሉ ማገኙአሉ እኮ እግር ኳስ የኛ ሀገር እግር ኳስ ባባለ ገባ አመቱ ሙሉ ተጫውተው ያን ያህል ብር አገኙ ተጫዋቾቹ አይደለም ሽልማቱን ነው ማለት ቀጣይ አይ ቲንክ አመቱ ሙሉ ተጫውተህ ፈግተህ ትሬኒንግ አድርገህ ዱላማ ነው ደግሞ ሀገር ዞረህ ምናምን ይሄን ሁሉ ብር ሽልማት ያልነበረበት ሀገር አረ ኳሶች they make a lot of money ኖ አይደለም ስለ ደሞዝ ምናምን ያገኛሉ ግን አሁን ፕሪሚየር ሊጉ ምናምን እኮ አይደለም አሁን ታች ሊግ ያሉትን ምናምን ብታያቸው ሽልማት ላያገኙ ይችላሉ እንደዚህ ማይኳንታ ጋር አርጋት ደሞዛቸው ስንት ይመስላል አሁን ኳስ ተጫዋች አቨሬጅ ኳስ ተጫዋች የፕሪሚየር ሊጎቹን አይደለም ማለት ታች ሊግ ያሉትን ነው ማለት ገና ማደግ ላይ ያሉት ምናምን ይሄም ስፖርቱ ገና እያደገ ነው አባባል የገባ ገና የመጀመሪያ ፋይት ነው እያደገ ያለ ፋይት ላይ ይሄን ሁሉ እንትን ማድረግ ምን አለ I actually have a call out ማንን ለማን ያዘዋል እሸቱ really I swear ነው የሚለው ምን to fight ግን
not in the ring. እሺ It's going to be በጠረጴዛ ዙሪያ እና I'm curious ማን ያዘዋል how he would handle himself educational በሆነ ዲቤት ውስጥ ቢሳተፍ because በጣም ብዙ ነገር እንደሚያውቅ አድርጎ ነው ራሱን ዲስፕሌይ የሚያደርገው and በጣም ብዙ ሚስኢንፎርሜሽን ፕላትፎርሙ ላይ ስፕሬድ እንዲያደርግ ይፈቅዳል and ብዙ ሰዎች ይሰሙታል እና ምንም ትቢት ስድብ የሌለበት ሪስፔክትፉል በሆነ መንገድ about any of the things that he thinks በቃ በጣም በጠንካራ መንገድ አስባቸዋለሁ ብሎ የሚያስባቸውን ስታንሶች ዲቤት ለማድረግ you want to challenge him I want to challenge him debate ሰምተሻል እንግዲህ ሰምተሻል ማይ ብራዘር ኦርጋናይዜሽኑን የሚያዘጋጀው ሰው ያዘጋጅ ላይቭ ላይ ይሁን ኢን ፐርሰን ይሁን ሰው ፊት ለፊት ይሁን ስትሪም ይደረግ ከዛ አሸናፊ 1 ሚሊዮን ኒውትራል ሰው ማንን ፒክ ታረጋለህ 1 ሚሊዮን ብር ነው አስር እንዳይጠይቅ ያሸነፍኩትን 1 ሚሊዮን ብር አስይዛለሁ ዲቤት አድርገኝ ከዛ 10 ሚሊዮን እንዳይጠይቅህ 10 ሚሊዮን እንዳይጠይቅህ መጀመሪያ እሱ 10 ሚሊዮን ሲዶ ጋር ይመሳሰልብኛል ትንሽ እንዲሁም to make it harder በእንግሊዝኛ እናድርገው ወይስ በአማርኛ ኧረ በስመ አብ ላይብራሪ ልታረጉት ነው እንዴ ዲቤቱን ብዙ መጻፊያ ተዘጋጉ ነው እንዴ ብዙ መጻፊያ በእንግሊዝኛ አሉ እኔ የለሁበትም ማነስ ቻሌንጅ ተደርገሃል እንግዲህ በስፖርቱ ደፍሮ አይመጣም እርግጠኛ ነኝ አንተ በሱ ሜዳ ነው አንተ የምትለው አምናተ ቡሊ ወደዛ ሲመጣ የሆነ ቻሌንጅ ወርድ ፎር ወርድ በቃላችንን ተጠቅመን እንከራከር ለህዝቡም አይ ቲንክ አሪፍ የሆነ ግን it's not just regarding the fight ምናምን አይደለም in general አረ regarding the fight አይደለም ስለፈለገው እንግዲህ ኳንተም ፊዚክስ ኤክስፐርት ነኝ ብሏል ስለ ኳንተም ፊዚክስ ማውራት እንችላለን ስለ የምር ነው መጽሐፉን አንብቤ ጨርሼዋለሁ ብሎ ሰምቻለሁ ፊክሽን ነው የሆነች ጎረቤታችን ሜሪት የሚባል ዲክሽነሪ ነበር አንድ አልጨረስኩትም ሶፊያ literally anything ሞዴሬተር እናዘጋጃለን ኦክስፎርድ ምናምን የሚባለው ዲክሽነሪ ኳንተም ፊዚክስ እንግዲህ ይኸው እኛ ያቀርበናል አስተላልፈናል መልእክታችንን ከዚህ በኋላ ጨርስ ራስ I think ማን ያዘዋል እንደዚህ አይነት ቻሌንጅ የሚወድ ይመስለኛል because intellectual ቻሌንጆች ይመቹኛል ሲል ሰምቼዋለሁ so ይሄ we'll try to make it as respectful እና ሰው እርስ በርስ ይሄ personal attack avoid የሚደረግበት specifically ፖይንቱ ላይ it might be hard personal attack avoid አይደለም ይሄንን ነገር እንትን ምንድነው ሻፐሮን ነው የሚባለው ይሄንን ነገር በስነ ስርዓት ኮንትሮል አድርጎ የሚያስኬድ ኒውትራል ሰው ያስፈልጋቸው የሆነ ሰው ፒክ አድርጉ ራሳችሁ የዲቤት ፎርማት ተነጋገሩ ያስፈልጋል አሪፍ የሆነ professionally held this is going to be fun እንደውም አንድ ነገር ልንገርህ ምናምን የሚለው ልጅ ታውቃለህ ህጻን ልጅ ሚም ለሚሰራ ልጅ ሰፈር ውስጥ ማን ነው ሚሙን የሚሰራው ያንተን ቪዲዮ በዚህ አጋጣሚ እኔ ነኝ ራስህ ነህ እና you don't know this guy which guy this guy ሳይሆን this kid ህጻን ልጅ ምንድነው you've never used የሱ ቪዲዮ ሚምህ ላይ እስቲ እንደውም አንድ ነገር ልንገርህ ምናምን የሚለው ልጅ fuck you what the fuck you ምትልሻለሽ ውጪ ነገር የሌለበት ማለት ነው ምን እንደዚህ አይነት ነገር የሌለበት ክርክር እንደውም አንድ ነገር ልንገርህ ምናምን ብላችሁ ሳትሰዳደቡ ስርዓት ባለው መንገድ ቻሌንጅ እንግዲህ ad hominem why are you ለምንድን ነው ህብረተሰቡ ላይ የተነሳኸው ምናምን ብሎ የሚጠይቅ ሰው ካለ ለምን ህብረተሰቡ ላይ የተነሳው አሁን ሰው ታገረጣለህ አሁን እንትና ሊገረጣ ነው ተሰጣ እግዚአብሔር አይፎን ይወላችሁ ሳምሰንግ ተጠቃሚ የነበረ ሰው ነበር እንግዲህ ዛሬ ነው ያርገው ያው he's getting mind blown እንግዲህ every time I swear ሳምሰንግ ላይ መጥፎ ነገር ሲሆን ሊፈነክተው ድንጋይ ያወጣ ካሜራ ላይ ኮምስት ማርኬቲንግ ነው ዶንት ወሪ አሪፍ ነች ሳምሰንግ እኔ እንትን አይደል ያው እንትን አድርጌያለሁ አምኛለሁ አይፎን ሳምሰንግ ነበር የምትጠቀመው ረጅም ጊዜ አንድሮይድ ነፃነት ነበረኝ I was free but now I have class ሌላ እቺ ስኒፕ ተደረገና ማስታወቂያ ታምኔላችን እንደውም አግኝተናል ታምኔላችን እንደዚህ ነው የምንላት አሁን ክላስ ስላለኝ አይፎን ነው የምጠቀመው ነው የሚለው ወደ ታይትል እሺ ናቲ ጋይዳስ
ሶ I got lost ከዚህ በፊት እንደዚህ ትልቅ ፋይት አድርገህ ታውቃለህ ወይ ውጪ ወይ እንደዚህ በትልቁ like በዚህ scale I don't think so. Like this is like almost more than 2000 people it's like 500 to like 600 people ፊት ለፊት ናይሮቢ ፋይት አድርጌ አውቃለሁ but በዚህ scale never ስንት ሰው ነበረ በግምት በትንሽ 2500 እዚህ እንትኑ ላይ ማለት ነው አድዋ 00 ስማ በጣም ነበር የሚያስፈራው በጣም ቆጢ ነበር ስትገባ እንዴት ነበር ማለት ጠብቃለህ ክራውዱ ምኑ ትንሽ እንትን አላለ ሜቢ ወደ ኬጁ ስገባ ስትመጣ ምናምን ሁዲን አርጎ ይዞ was not looking at anybody else በጣም ደስ የሚለው ነበር ሁዲን አርገ ነበር ሁዲን አርጌ ነበር እኔማ ኦራ ፋርም ላረግ ብዬ የሆነ ሰዓት ላይ I've worked ሴኩሪቲ ጋርዶቹ በጣም ገፋፉኝ ቆይ ነው እዚህ ላይ and ግን everything went perfect አሪፍ ሰዓት ላይ ቀጠርኳቸው and I started just walking normal በጣም ተጨናንቆ ነበር they were too worried about the safety that aura depth ሰጥተው ነበር but audience-ም ትንሽ ዲሲፕሊን ላይ በሚቀጥለው ሞር መስተካከል ያለበት yeah they're a bit aggressive audience yeah ትንሽ አስቸግረው ነበር ግን they were too excited it's like everything ግን በሰላም ነው አንድ ሰው ብቻ ነው የተቀጠቀጠው መሰለኝ እዛው ሰዓት ላይ ጸብ ጀመሩ ፖሊሶቹ ፖሊሶቹ እንደዚህ ማድረግ ነው ያለባቸው ፋይት ላይ የመጣ ሰው ተከብሮ ነው መመለስ ያለበት እርምጃ ሊወሰድ ይገባል አይሰር በጣም ሴኩሪቲ አዴይ ቢፎር ጠይቄ ነበር ታስታውሳለህ ወደ ቤዝመንት እየሄድን ነገ ግን ችግር ሊኖር ይችላል ምናምን ቢያወርቼ ነበርና አይ ችግር የለውም ሴኩሪቲዎቹ አሪፍ ናቸው ምናምን ብለኝ ነበር it was nice አሪፍ ነበር it was just in terms of like there was like too much security again in terms of because there's private security and then on top of that there's like military ወታደሮች ነበሩ እነሱ አያገኙ ፕራይቬት ሴኩሪቲ እኮ ትንሽ ደብድቦ ይልካል I saw this guy በቃ he was getting ጠቅ ነው የሚያደርገው አየር ላይ እስኪወጣ ድረስ ደስ ብላቸው with a smile on the face but I don't know you must be stupid እንደዚህ አይነት ቦታ ውስጥ ገብተህ instead of just chilling ጸብ ለመነሳት whatever it is you can let it go plus you're watching people fight ተከፍላቸው why would you fight for free for free for free at this point yeah I don't think like it's necessary for people to start fights amongst versace እንደዚህ አይነት ኢቨንት ውስጥ ደጋፊና ደጋፊ ምናምን ደስ አይልም ክብር ነው የምታጣውም ደግሞ ስፖርቱም ደግሞ ሊወደድና ሊከበር ይገባዋል yes እና እኔ ደግሞ like the next fight ሞር ተመልካች ይኖረዋል ሞር ኢንጌጅመንት ያገኛል ምናምን ብዬ አስባለሁ እና I think ክራውዱን ኮንትሮል ከማድረግ አንጻር ደግሞ ሞር ዲፊካልት ይሆናል ገባ ሲበዛ ሰው ደግሞ ይመስለኛል ያለው ወንበር በሙሉ ይሸጣል every single seat will go በቀጣዩ ላይ እያንዳንዱ አሁን ለምሳሌ 30,000 ሚዝ ቦታ ካገኘን በትንሹ I think the 30k people will fill up the place. yes we know what would be dope እዚህ ስቴዲየም አዲስ የሰራው ስቴዲየም ካለቀ እዛ ማድረግ ብቻ አዲሱ ስቴዲየም ማለት the new stadium እዚህ ወይ አንተኔ ለማ ምን እንዴት ዲስፕሌይ ማድረግ እንዴት ይቻላል ትንሽ ነው ሩቅ ነው የምትሆኑት በስክሪን ነው ትልቅ የስክሪን I think that would be good እንትን ተብሏል እንዴ አልቋል እንዴ ስቴዲየም ሙሉ በሙሉ ሰው ማስተናገድ ይችላል አሁን አይ ገና ዙሪያውን ግሪን ኤሪያ ምናምን እየተሰራለት ነው አጥሩ ምናምን ተከፍቷል እኮ really በእውነት ፓርኪንግ ማጠናቀቂያ ስራ ነው የሚመስለው የሚሰራው ስራ ስንት ሰው ይዛል ግን አንዴ ኧረ ከ60,000 ኬምሬት ይሻላል ኤምሬትስ ኬምሬት ይሻላል ኤምሬት ስንት ሰው ነው የሚይዘው 50 ምናምን ሺህ ነው 60,000 ኤምሬት ስንት ነው የሚይዘው 58 60,000 ያ 60,000 ሰው ፋይት ይይዛል መምጣት 2,000 ብር ነው ኢንትራንስ መሆን ያለበት 60 ግን 60,000 ሰው መጥቶ ከዛ በኋላ ፓርኪንግ ለመውጣት ፓርኪንግ በቃ በእግር ማድረግ ነው ወይ ያን ያህል ሰው ለማስተናገድ በጣም ገና አውትዶር ይሆናል እስከ ስንት ወር በኋላ ነው እንግዲህ ከሆነ የሚሆነው that means መስከረም ላይ ምናምን ነው አይደል መስከረም ላይ probably ይዘንባል አውትዶር አስቸጋሪ መስከረም መጨረሻ ላይ እኮ ይቆማል ይዘንባል አይ መስከረም መስቀል በኋላ እኮ ያባር ፀሐይ ነው አይ ስቲል ጋራንቲድ አይደለም ጥላ መስራት አይቻልም ዝግጅት አድርገህ ጥላ መስራት አይቻልም ለተመልካቹስ እንዴት ታደርገዋለህ አሁን እንደዚህ የሆነ ስቴዲየም ውስጥ አይደለም አሁን ለምሳሌ ግን መገናኛ ጋር ያለው ሰሚት ጋር እንደሚባለው ኮንቬንሽን ሴንተር አለው
አዶራለሁ እሱ ግን መሸፈን ኮንቬንሽን ይችላል ሴንተር እንደውም ውስጡ በጣም ብዙ ሰው የሚይዝ ይመስላል አዳራሹ በጣም ቲክቶክ ክሬቲቭ አዋርድ የተዘጋጀበት አረ ብዙ ሰው ይዛል አረ በጣም ብዙ ሰው ይዛል ግን ምንድነው እንትን ማድረግ 10,000 ሰው አይዝም ከኋላ ያለውን ልክ እንደ ስቴዲየም መስራት አለ 30 ሰው አይዝም 30,000 ሰው አይዝም እርግጠኛ አይዝም እንደ ስቴዲየም አይሆንም ኤክስፔንሱ እንዴ ምን ሆነ 10,000 ሰው በቂ ጠላው ይውሰድ እንዴ አይ፣ አይዝም 10,000 20,000 ሰው አይዝም 10,000 ሰው ከሚሊኒየም አዳራሽ ትንሽ አነስ ይላል 10,000 it's good ግን 10,000 ይዛል ስቴጅ እንትን መስራት አለብን ልክ እንደ ስቴዲየም ግን እኔ የምለው ማለት ነው the number of people አይደለም መታየት ያለበት የሚመጣው ሰው በስነ ስርዓት ተስተናግዶ በስነ ስርዓት ወጥቶ ቪአይፒ ሴክሽን ከሬጉላር ሴክሽን በስነ ስርዓት ተለይቶ ከዛም በኋላ በሲት ልክ ትኬት ተሽጦ ምናምን ነው መስተናገድ ያለበት ከዛ የትኬት ዋጋ ይጨምር honestly I think all of those maybe it might not be applicable because ሶሳይቲው እንደዛ መክፈል ላይ ይችላል ወይ ምናምን ግን ትኬት ረክሶ ምናምን የሚጉላላ ሰው ምናምን ከሚኖር ቢወደድና የተወሰነ ሰው ቢስተናገድ ይሻላል ይቅርታ ይደረግልኝና አይ ቲንክ ግን ምን እንደሆነ ታውቃለህ ብዙ ጊዜ የሚሻወዱት ይመስለኛል ቲኬቱን የሚቆርጡት በሲቱ ልክ ነው ከዛ ውጭ ያለውን ግን የሚሰጡትን ይሄ በነፃ የሚሰጠው ቲኬት ካውንት የሚያደርጉት አይመስለኝም ጊፍት በጣም ዝም ብሎ ነው እሱ ነው በጣም ጆኒ ኮነኛ አንሰጠን ነው አይ ብዙ ሰው የሚያበዛው እሱ ነው የእውነት ረስተዋላ እውነት ብዙ ሰው የሚያበዛበት እሱ ነው I had 3 tickets by the way ተከፍሎበት አልተገባበትም ማለት ነው ኪዋር ነበር ቪቪ ላቭ በዚህ አጋጣሚ ያራዳ ልጆች እንደ ቢሻ ኢንቴሪየር ዲዛይን ሰው አሁን ቀጣይ ፋይት እንዴት ነው ዝግጅት ገና ያው ምን እሱ እኮ አይዘጋጅም ያ ኦፖነንት እስኪዘጋጅ እየጠበቀ ነው ሴዶ እስኪዘጋጅ ኪሎ መቀነስ አለበት ብሏል እሱ ነው ይቀንሰው አሚን 92 ነኝ 93 ነኝ ብሏል probably ፋይት ካረግን 83 ወይ 83 አካባቢ ላይ ፋይት እናረጋለን ነገ የራኒ ጁስ ይጠጣላል 6 ሊትሩን ምን ይቀንስላል ረስቶታል ስማ ብሩን ሲያስረዱት ሰምታል ላይቭ ላይ ነው ያየሁት ይሄን ያህል ክትፎ ይሄን ያህል እንትን እኮ ይገዛልሃል ምናምን ሲሉት በሱ ነው እሱን የምታስረዳው ብሎ ያስባል ከዛ ፈጠጥ ይልና ሴዶ ባክሽ ቶሎ ሳይን ያረግና አላ እንትን ብለህ በቃ ሰው እኔ ኮላውት እንደተደረኩኝ ነገር ያለው ታውቃለህ ማን ነው ኮላውት ያደረገ የምር ነው እናንተ ኪሎ ስትለኩ ምናምን መተን ነበርና አንድ ልጅ ቲክቶክ ላይ አይ ቲንክ ጂም ምናምን ይሰራል መሰለኝ ጠበጠባል እሱም እና ሶፊ እንደዚህ ብለህ ስታወራ እንትን ብያለሁ እሱ ከክፍለ ሀገር መጥቶ ምናምን ነገር እዚህ ደረጃ ደርሷል ምናምን ነገር አንተ ኩሽና ነው የምናውቅህ ምግብ ስትሰራ አለኝ እግዚአብሔርን ከዛ አንተ የምትሰራበት ጂም ወይ ምናምን እኔ አንተን ኮል አውት አደርጋለሁ የፈለክበት ቦታ የፈለክበት ጊዜ ሴት አፕ ተደርገው ፋይት እናርጋለን በእውነት ነው it's like a random guy ያው የሆነ የጂም ኢኩዊፕመንት ምናምን ይሸጣል እና ቦንዳም ይሸጣል መሰለኝ ይሆናል ኤኒዌይስ ብቻ አንድሮይድ አከፋፍላል ሜቢ ኦን በለው እንደሱ እንኳን ቢሆን አትሊስት ኮንሲደር አደረገው ነበር እና ይኸው በእናንተ ምክንያት አሁን እኛ በትከሻችን እንዲያልን ነው የምንንቀሳቀሰው making a lot of enemies በጣም ጠላቶች ተርፈዋል በጣም ብዙ ሰው እንትን ብሏል እርስ በርስ በደጋፊ ምክንያት እንኳን እርስ በርስ ሰው እንትን እያለ ነው በጣም አሪፍ ፖዚቲቭ የሆነ ማነቃቃት ነው ወጣቱን ያነቃቃችሁት እና የኛ ጀነሬሽን እንኳን አይደለም ግን በቃ የኛ ባች በመሆናችሁ በጣም ደስተኛ ነን we wish you all the best ናቲ የምትለው ነገር ካለ ከዛም በኋላ አንተ የምትለው ነገር ካለ አይ በቃ እንግዲህ ቀጣዩን ፋይት እንግዲህ አፍጥኑልን እንደ እንትና ቀጣዩ ፈታ ታስቡ እኔም ተወስብሽ እየጠበቅኩ እግዚአብሔር ያሳካላችሁ ምኞታችሁን ምን ታስባለህ ነው ጆኒ ወደፊት ማለት ላይክ ይሄ በጁጁትሱ ላይክ ቅድም ነገር ታስባለህ አይ ኖ በተለይ እንዳልኩ የራሱ በግል ኖርማሊ I think in jiu-jitsu as much competition as possible ኢትዮጵያ ውስጥ መፍጠር ነው one of the big things አሁን ማተር የሚያደርገው ኢትዮጵያ ውስጥ ያሉ ፋይተሮች ከሀገር ሳይወጡ ስፖርታቸውን ፕራክቲስ የሚያደርጉበት ፕላትፎርም ያስፈልጋቸዋል ውድድር ረዥም ዓመት ከምታደርገው ትሬኒንግ በላይ በፍጥነት ያሳድጋል so we need to get as many competition as possible ያ በበዛ ቁጥር የፋይቲንግ ካልቸር ኖራልን ችሎታ ያላቸው ሰዎች ቶሎ አፕግሬድ ያደርጋሉ ኢንተርናሽናሊ የምንልካቸው ፋይተሮች
ረዥም ዓመት ሳንጠብቅ በአስቸኳይ ብቁ ማድረግ እንችላለን። ከዛ ውጭ I don't think እንትን ነው የሚመስለኝ እኔ እኛ አገር እንደ አገር የሚሳካልን ስፖርት ሰክሰስፉል የምንሆነው ስፖርት ኢንዲቪጁዋል ሆነን የምንወዳደራቸው ስፖርቶች ናቸው። እግር ኳስ በግሩፕ የሚሆን ነገር አይሆንልንም። ቲምወርክ ላይ ብዙም አይደለንም። ሩጫ ላይ ሰክሰስፉል ነን። ግራውንድ ቴኒስ ቢሞከር አሪፍ ነው። ፋይቲንግ አሪፍ ነው። እነዚህን ነገሮች ወጣቱ ሞር ቢሰራባቸው ራሳችሁ ለራሳችሁ ኃላፊነት መውሰድ ስለምትችሉ ወደፊት አሁን ያልተነካም አንታችድ የሆነ እንትን ስለሆነ አንታች ቴሪቶሪ ስለሆነ በጣም ብዙ ሰክሰስፉል መሆን የሚቻልበት ይመስለኛል። እንዴ በጣም ብዙ እኮ ነው። አዲስ አበባ ብቻ ሳይሆን ክፍለ ሀገሩ በየቦታው እኮ ነው ያነቃቀው። በጣም ብዙ You guys seeing this shit? ቺርስ ነይ በእናትሽ ጆኒዬ። we wish you all the best. anything ከኛ የሚያስፈልግ ነገር ካለ ኮንታክት ታደርገናለህ። always gonna be here. መቻችሁ ሰብስክራይብ አድርጉ። ሰብስክራይብ guys please ሰብስክራይብ ግዴታ ነው። ኢንተራክት ያርጉ። every subscriber ለዛ ቤልት ፋይት ማድረግ ይችላል። አይወላችሁ ሌላ ኮል አውት ሌላ ኮል አውት ይመስጆኒ። ቴንክ ዩ ሶ ማች። እናመሰግናለን። መልካም ጊዜ።